ዛሬ የሄኖክ አበበን አላያችሁ? ሄኖክ አበበ ለእኔ የዘፈነውን አላያችሁ? እሱን ያቀረብኩላችሁ ዛሬ አላያችሁት? ካላያችሁት ሂዱና እዩት። አሁን ዘግቷል ህይወትዬ፣ አሁን ዘግቷል። ጀምሪማ። እሺ ኮንፎርም ላድርገው። እሺ የኦል ኦልሶ ቪዥን ላይፍ ክሬተር ይለኛል። በቃ ማሬ ካሜራሽ ዘግቷል፣ ቪዲዮ ዘግቷል። ቪዲዮ አያስፈልግም፣ በድምፅ እየሰማንሽ ነውማ። ሂጂበት፣ ጀምሪ ታሪክሽን። እሺ እኔ በ14 ዓመቴ ነበረ የአስረኛ ክፍል ተማሪ ያለው ማለት ነው። እናቴ ትንሽ ከልጆች አስፈልጣ የሆነ ብዙም አትወደኝም እንዳጋጣሚ ሆኖ ማለት ነው። ከዛ በኋላ የ10ኛ ክፍል ያለው አንድ ማታ የሆነ እቃ አጥፍቼ ከቤት ተባረርኩኝና ማሪ እየሰማለሁ። በደንብ ነው የምትሰሚው። የሆነ ነገር ስለሚያሳየኝ ካልተሰማ እኔ ካልተሰማ እኔ ራሴ አይሰማም እስካላልኩሽ ድረስ አታቁሚ። እሺ ኦኬ ማታ። እሺ ከዛ በኋላ ከቤት ተባረሬ የሆነች አንድ ሰፈር ውስጥ ናት፣ ተለቅ ያለች ናት እና እቤት ደሪ ብላ እቤት ወሰደችኝ፣ እነሱ ቤት ማለት ነው። ከዛ በኋላ እዛኛ የምንኖርበት ከተማ ላይ በጉልበት በተለያየ የሆነ አለ የሚባል ወንዶች አሉ አይደለ? እንደዚህ በቃ ባለባበስ ምናምን እንደዚህ አስቸጋሪም ነው ሀገር ውስጥ እና የእሷ ቤተሰብ ነው እና እቤት ውስጥ ነበረ እሱ። እኔ ግን አላውቅም፣ ያው እሷ ከልጇ ጋር ስለምትኖር እሷ ጋር መስሎኝ ነው የምተኛው። ከዛ ልጁ ደፈረኝ ማለት ነው። 15 ዓመቴ እንደዚህ ሞላኛል በዛን ሰዓት። ከዛ ቤተሰቦቼ እንዳልኩሽ ለቤተሰብ 6ኛ ልጅ ነኝ። አንድ ታናሽ እህት አለችኝ፣ መንትያ እህት ደግሞ እዚህም አለችኝ ማለት ነው። አሁን ድንገት ትኖራለች አላውቅም እዚህ እና ከዛ በኋላ አረገዝኩኝ ማለት ነው። ከዛ ሳረግዝ ማንም ሰው ያው አያውቅም፣ እናቴም አታውቅም። ማንም የሆነ ቼክ የሚያደርገኝ ምናምን ነገር የለም ብዙም። ማሪ ቆይ ከቤት ተባረሻል? ኦልሬዲ እኮ ከቤት ተባረሻል አይደል? አዎ አዎ ከቤት ተባረሽ? ከቤት ተባረሬ ሆነሽ ነው ቤት ውጭ አደር። አዎ ያን ቀን አይደለም ያን ቀን ተባረርኩና እዛ ቤት አደርኩኝ። ልጅቷ ደግሞ ያን ቀን ቆይ አንድ ቀን ተባረሽ ከቤት ጎረቤት አድረሽ የጎረቤት ልጅ ደፍሮሽ ከዛ ከአንድ ቀን በኋላ ወደ ቤት ተመልሰሻል። ቤተሰቦች መልሰውሻል? በነገታው ተመልሻለሁ። ግን የት አደርሽ ወይ ምናምን የሚል ሰው የለም ዞሮ ዞሮ ማለት ነው። ቼክ አታደርገኝም እና ገባሁኝ። ከዛ አርግዣለሁኝ እኔ አላውቅም እና አርግዣለሁ ልጁን። ከዛ በኋላ ነው አግኝቼው አላውቅም። አየዋለሁ ግን እሸሻለሁ፣ ሮጣለሁ ሰፈር ውስጥ ምናምን ነገር ማለት ነው። ሳየው በጣም አስፈሪም ነው እንደዚሁ ማለት ነው። ደግሞ ልጅ ነኝ አውቄ ወይ ፈልጌው አይደለም። ከዛ ታመሜ ምን ብዬ ምናምን እንደዚህ ኖርማሊ በቃ ማንም እንትን አትለኝም። እናቴ ብዙም አትወደኝም። ቤት ውስጥ በጣም ነው የምታገለኝ። ሁሌ ነው የምመታው አባቴን። ህይወትዬ ለምን አቆምሽ? እኔ አልተቋረጥኩም አይደል? ቤተሰብ ኪንግ ሶሎ ብራዘር ቴንክ ዩ ሶ ማች። ፍቅር ብቻ ቴንክ ዩ ሶ ማች። ግን ለምንድን ነው የተቋረጠው? የማን ድምፅ ነው የጠፋው? የኔ ይሰማል? ኔት ነቀላት። ኧረ ለእኔ ትታየኛለች። ህይወት አለች ስክሪን ላይ ሄደች። እኔ ጋር ግን አለች ህይወት። ስንቱን አሳየሽኝ ነው ስሟ፣ የቲክቶክ ስሟ የለችም። ወይኔ ፈጣሪው። ለእኔ ግን አለች፣ ለእኔ ግን አለች። ይኸው አለች። ከሄላ ቀጥላ ናት ከላይ። ጉድ ጉድ ጉድ። እሺ በቃ እንዴት ነው የሌለችው? እሺ ልንቀላት ማለት ነው እንደ አዲስ እንድትገባ። እሺ የለችም። ኦኬ ነበረች፣ እኔ ነቀልኳት። በቃ በእውነት ለእኔ ነበረች። ወይኔ እሺ በቃ ደስ እንዳላችሁ። ቴንክ ዩ ሶ ማች ቤተሰብ ጊፍት ጋላሪን ስለሞላችሁልኝ። ፍቅር ብቻ እና ኪንግ ሶሎ ትችላላችሁ። እሺ ህይወት ስንቱን አሳየሽ ነው ስሟ። አስገባት። በጣም ያሳዝናል ታሪኳ። ዛሬ የሚያሳዝን ታሪክ ቀን ነው። የፀሐይን ሰምተን አሳዝነን ሳንጨርስ ይኸው ህይወት ስንቱን አሳየሽ መጣች። ይኸው አንድ ቁጥር እየጻፈች ነው። ቆይ ኢንቫይት ላድርጋት። አገኘኋት፣ ኢንቫይት አደረኳት።
ኢንቦክስ ፈልጌሽ ነበር። እኔ በውስጥ ከማንም ሰው ጋር አላወራም። ኢንቦክስ ዝግ ነው። ማስታወቂያ እንድሰራልሽ ፈልገሽ ከሆነ ወይንም ስፖንሰር መሆን ፈልገሽ ከሆነ ቴሌግራም ላይ ሀቢባ 1990 ብለሽ ስፖንሰር መሆን ፈልጋለሁ ፕሮግራሞችን ኦር ማስታወቂያ ማሰራት ፈልጋለሁ ብቻ በጽሁፍ ካልሽኝ እኔ ዋትሳፕ ቁጥርሽን ተቀብዬሽ በዋትሳፕ በድምፅም ተደዋውለንም ማወራሻለሁ። ፍቅር ብቻ በጣም አመሰግናለሁ የኔ ፍቅር። እሺ ቴንክ ዩ ሶ ማች ማይ ላቭ። እሺ ህይወት ቀጥ ማሪ ግን ለምንድን ነው ቪዲዮ አውቶማቲክ ኢትዮጵያ ውስጥ ነው ያለሽው? አይደለም ሌላ ቦታ ነው ያለው። ስለዚህ ሆነ ታዲያ ኢትዮጵያ ውስጥ ነው እንዲህ የሚያስቸግረው? እሺ እናቴ ቪዲዮ ይታያል እንዴ? ያው አይታይም። አይታይም፣ ጨለማ ነው። አሁን ይዘጋል። ሞዴሬተሮች አግዙኝ። እኔም ስዘጋውን ቢያለኝ ሞዴሬተሮች ሲዘጉት ግን ይዘጋል። ክብሪትዬ ትራይት ፕሊዝ ትራይ ቱ ተርን ኦፍ ሄር ካሜራ። ማስኩ ሲያምርብሽ ቴንኪዩ ዝናሽ ቴንኪዩ። እና ብዙዎቹ ግን ማስኩን የማደርገው የ666 ተከታይ ስለሆንኩ ነው የሚመስላቸው። ይሄ የሚገልጸው ዝም ብሎ ፓርቲ ምናምን ስትሄዱ ራሳችሁን ማንነታችሁ እንዲታወቅ ካልፈለጋችሁ ፓርቲ ላይ ሀፍላ ተነኩሪ ይሉታል በአረቦች። እና ፓርቲ ስትሄዱ የምታደርጉት ነው እንጂ ሌላ ነገር አይደለም። ግን እኔ ማስረዳት ስለደከመኝ ትቼዋለሁ። ኮመንቴ ላይ እየመጡ 66 ይላሉ፣ ገለመሌ ይላሉ በየቪዲዮዎች ስር። I know myself very well. That is enough for me. I don't have to explain myself. ወደ አማርኛ ሲተረጎም ራሴን በደንብ ስለማውቀው ራሴን ለእያንዳንዱ ሰው በማስረዳት መድከም የለብኝም ነው ያልኩት። አመሰግናለሁ። ወደ ታሪካችን እንመለሳለን። ያቆምነው ከቤት አንድ ቀን ተባረሽ ውጭ አድረሽ የጎረቤት ልጅ አፍሮሽ ተመለሽና ወደ ቤት ኑሮሽ ኖርማሊ ቀጠለ። ከሱ ጋር ጀምር። አዎ ትክክል። እንደዛ ህይወት ቀጠለ። ከዛ በመሀል እናቴ ብዙ ጤና የላትም ነበረ። ያው እናቴም አልፈርድባትም አግኝታ ስላጣች ምናምን ይመስለኛል የምትጠላኝ። በዛ ላይ እኔ ከቤት ከልጆች ሁሉ በተለየ አባቴን በጣም ወደው ነበር እና አባቴ ደግሞ እኛን ጥሎ ሄደዋል እና ከዛ አንጻር ይመስለኛል የምትጠላኝ ብዬ ነው ማስበው። እና ከዛ እኔ 3 ወር ምናምን እርጉዞኜ እንደዚህ አላውቅም። መሀል ላይ እናቴ ሞተች እና እናቴ ስትሞት ደግሞ አጋጣሚ እኔ ነበርኩ ቤት። ታላላቅ እህቶች አግብተዋል በተለያየ ሁኔታ ብቻ አብረውን የሉም ቤት ውስጥ። እኔ ተለቅላለሁኝ። አንድ አለች ከኔ በታች እኔ ደግሞ የእሷ ታላቅ ነኝ። ከዛ በኋላ እናቴ ስትሞትም አብሬ ነበርኩኝ። ያው ሞት ምን እንደሆነ አላውቅም። እንደዚህ ቡና እያፈላው ቡና እያሸተትኳት ነው ገልጬ ፊቷን እያየው ነው። ግን በህይወት ትኑር አትኑር የማውቀው ነገር የለም። እና ከዛ በኋላ የለችም። ቡና ሸተትኳት ገልጬ። ከዛ በኋላ ማለት እናትሽ ታማ ተኝታ አንቺ ቡና እያፈላሽላ ቡና ቆልተሽው እንድታሸት ትኑር ትሙት ልብ አላልሽም። ግን ኦልሬዲ ሞታ ነበር። አላውቅም ግን እሷ በህይወት የለችም። ገልጬ እማ ይኸው እንትና እሽተች አልኳት። ማታ ትንሽ ያማት ስለነበረ እኔ ደግሞ እንትን መስሎኛል በቃ ተኝታለች አልኩኝ። ደግሞ ለሽታው ምናምን እንጂ በቃ ትታለች ያማማት ነበረ። ለሽታው ስለሆነ ያዘናጋኝም አላውቅም። ደግሞ እንደዛ አልመሰለኝም። ሞት በጣም ያም ምናምን ይመስለኝ ነበር። ለዛ ነው ከዛ ሸተትኳት። አሁን የለችም። አሁንም ወረደ። ከዛ ለራሴ በልጅነቴ ነው የምጠጣው እኔ ስለሆንኩኝ ማለት ትንሽ ነኝ፣ 6ኛ ነኝ። ግን ሁሉም የሉም። እኔ ነኝ ቤት ውስጥ አሁን ትልቅ ማለት ነው። ከዛ እኔ ጠጣሁት። ከዛ በኋላ የትምህርት ቤት ሰዓት ደረሰ። ሊሄድ ስለሆነም ሳናግራት ምንም አትመልስም። ከዛ አሟ ስለነበር ሰፈር ላይ መጡና ማለት ነው እንዴት ናት ምናምን ሲሉኝ ተኝታለች አትቀስቅሻት ተያት አልኳት። ከዛ ሄደች። አሁንም ተመልሳ ስትመጣ አረ ገልጣታለሁ ዞር በይ ስትለኝ ገለጠቻት እና ለካ እናቴ በህይወት የለችም። ከዛ በኋላ ሄጂ እንደዚህ የንስሐ አባት የሚባል አለ አይደለ? ሄጂ ጥሪ ተባልኩኝ። ሄድኩኝ። ያው አላውቅም ምንም ፊልም አደርገው ነገር የለም በወቅቱ። ጸበል እንደዚህ ሊያደርጉ ነው ምናምን ስትለኝ ጎረቤታችን ሄድኩኝ። ተመልሼ ስመጣ ያው ዞሮ ዞሮ እናቴ በህይወት አልነበረችም። መጀመሪያውኑ ከጠዋቱም ጀምሮ የለችም ማለት ነው። ከዛ እናቴ እንደዛ ሆነ። ከዛ በኋላ እህቶቼ ሌላ ቦታ የነበሩት ምናምን ነገር መጡ። ከዛ በኋላ እጇ ላይ እናቴ ቀለበት ነበረ፣ የብር የወርቅ እንደዚህ ነገሮች ማለት ነው። ከዛ እህቶቼ ሲመጡ ወርቁ ሰርቀሻል ተብዬ ከቤት ተባረርኩ። አሁንም ማለት ነው። ግን አልሰረኩትም። እኔ በዛን ሰዓት እንደዛ አይነት ነገር የማደርግበት ሰዓት አልነበረም። ደግሞ ወርቅ ብዙ ነው ምን አደርገዋለሁ እና እህቶቼ ምናምን ከቤት አስወጡ። ያው እርጉዝ ነኝ 3 ወር ሆኖኛል። ግን እኔ አላውቅም፣ ማንንም አያውቅም።
ልጁም ከዛ በኋላ ከአንዴም ሁለቴ ምናምን ነገር አይቼዋለሁኝ። ግን በቃ እሮጣለሁ ምናምን እደነግጣለሁ ሳየው እንጂ ምንም እንትን ማለት ምንም በቃ ምን አደርገዋለሁኝ እሮጣለሁኝ። ከዛ በኋላ እርግዝናዬ እንደዛ 3 ወር አለፈ። ትምህርት ቤት ማቋረጥኩኝ፣ ምክንያቱ ከቤት ተባረር ያለሁኝ ማለት ነው። ከዛ በኋላ አንድ ጓደኛ ያለች እዛ ሰፈር ውስጥ እናት አባት የላትም እና እህት ማማቾች አብረው ነው የሚኖሩት። እነሱ ቤት እኖር ነበረ። ከዛ እነሱ ጋር ስኖር በቃ ቀን በቀን እንደዚህ 2 ወር ምናምን ይሆነኛል እና አንቺ ሆድሽ እንደዚህ የሆነ የተለየ ነገር አለው ምንድን ነው ምናምን ስትለኝ እኔ እንጃ አላቅም እላታለሁ። ምንም አላቅም ሲጀመር በትክክልም ማለት ነው። ከዛ እንዳረገዝኩኝ በ6ኛ ወሬን አወቅኩኝ። እሷ ናት ያስመረመረችኝ፣ በእድሜም ከኔ ስለምትበልጥ ማለት ነው። ማሪ ይቅርታና ፔሪድ ማየት አልጀመርሽም ነበር? አንዴት አልጀመርኩም። 15 ዓመትሽ ነበር እኮ አይደለ? የጎረቤትሽ እና የ15 ዓመት ፔሪድ ማየት አልጀመርሽም ነበር? እኔ አልጀመርኩም። እንዴትስ እንዳረገዝኩ አሁን ሳየው አሁን አድጌ ምናምን ነገር ሳያዩ ይረገዛል ወይ ብዬ ሁላ አስባለሁ። ግን አላውቅም በዛን ሰዓት እንደዚህ አይነት ነገሮች ገና የሚመጣበት ይሆናል። ገና ልትጀምሪ ስትይ ይሆናል እርግዝና የተፈጠረው። ለዛ ስለሆነ መሰለኝ አልነበረኝም፣ ምንም ነገር አይታየኝም ነበር። አላውቅም፣ ለዛ ነው ያላወቅኩት። ሆዴ ደግሞ የለም ቁመት ምናምን ስላለኝ መሰለኝ አይታወቅም። ግን 6ኛ ወር ላይ ነይ ልውሰድሽ ብላ ስታስመረምረኝ እንደዛ ሆንኩ። ከዛ ልጁ ነገረችው ልጅቷ ማለት ነው። ከዛ እንደዚህ ስትለው ብዙ ሴቶች ነው እንደዚህ የሆነ በጣም እንትን ነው ብዬሻለሁ የትኛዋ ናት ሲል እንደዚህ ብላ ሁላ ያቀኝም ሁላ ማለት ነው። ከዛ እንደዚህ ያለች ልጅ እኔ አላስታውሳትም ስትል አይ እንደዚህ ብላ በምልክት ስትነግረው አስታወሰኝ እና ምንድን ነው እንደዚህ። ከዛ በኋላ እኔ አያገባኝም አይመለከተኝም አለ። ምንም ማውቀው ነገር የለም የራሷ ጉዳይ አለ። ቤተሰብም አጠገብ እዛው እንዳደርሽ ወርቁን ካልመለስሽ ብሎ አስወጥተውኛል ኦልሬዲ። ከዛ በቃ ልጅቷ ጋር እኖራለሁ፣ አንዴ እዛ ተኛለሁ፣ አንዴ በየእምነት ቤት እየሄድኩ አድራለሁኝ። ቤተ ክርስቲያን ምናምን ከልካይ ስለሌለ ማለት ነው። እንደዛ አንዴ በረንዳ ውስጥ ምናምን እያደርኩ እንደዚህ 8ኛ ወር ሲሆነኝ እናቱ ሰሙ። ከዛ እናቱ ሲሰሙ ጥሩ ናቸው ማለት ነው። እናትየው ወሰዱኝ ወደ እነሱ ሀገር ማለት ነው። ራቅ ያለ ነው ከኛ ገጠር ነገር ነው። ግን ያው እዛ ከተማ ነው የሚውለው፣ ኑሮውም እዛ ነው ከተማ ነው። እዛ ወሰዱኝ። ከዛ ሲወስዱኝ እሱ የሆነ ወንጀል ሰርቶ ነበር፣ ሰው ደብድቦ እስር ቤት ገባ። 1 ዓመት ተፈረደበት ማለት ነው። ፈጣሪ ሲረዳኝ እንጂ አያስቀምጠኝም ነበር። ሲወስዱኝ የለም እሱ 3 ቀን ምናምን እንደታሰረ እናትየው ወሰዱኝ ሲሰሙ እንደዚህ። ከዛ እሳቸው ጋር ወለድኩኝ። እንደውም ምጥ 9 ወር ሞላኝ እና ከዛ ቆርቆሮ ላይ የሚወጣ ነገር አለ አይደለ? እዛ ቆርቆሮ ላይ እወጣለሁኝ ማለት ነው። ከዛ ዘልዬ ነው የምወርደው ወደ ታች ማለት ነው። ምንም ነገር አላውቅም። ከዛ ነው የሚሉት ኧረ የሰው ነፍስ ይዘሽ እንደዚህ ይሉኛል። በቃ ምንም አላውቅም፣ ምንም አይመስለኝም። ምንም በቃ ስለ ህይወት ምናምን በቃ ምን ይሆናል አይደል? ልጅም ስለሆንኩ ምንም ማውቀው ፍቅር ምንም ስለሌለ ምንም አይመስለኝም። ምንም ትርጉም የለውም ለእኔ እና እንደዛ አደርጋለሁ። አህያ ጭኜ ውሃ እመጣለሁ። የገጠርን ኑሮ ለመድኩት። ልጅም ስለሆንኩኝ ለመቀበል ምንም አልቸገረኝም ማለት ነው። ከዛ እንደዛ እያልኩኝ አንዴ መንገድ ላይ እየሄድኩኝ 9 ወር ሞልቶኛል። የልጁ ፍቅረኛሞች ተብዬዎች ሆዴ ውስጥ ቁጭ ብሎ ቀጠቀጡኝ፣ ለ3 ሆኖ ማለት ነው። ልጁ ጓደኞች ከዚህም ከዛም አሉት እና በጣም ደበደቡኝ። በጣም ሲደበድቡኝ ከዛም ምጤ በዛው መጣ ማለት ነው። ከዛ ወደ ሐኪም ቤት የጭነት መኪና ይሄ ኤፌስ እንትን አይሱዚ ይሄ ቀዩ ምን ነበር በቀዩ መኪና እነዚህ የጭነት እሱ ላይ እንደምንም እንደዚህ ተሸክሞ ምን ብሎ አስገቡኝና ጤና ጣቢያ ገባሁ። በጣም ልጅ ነኝ። ከዛ በኋላ ሐኪሞች ሲያዩኝ ሁላ ይደነግጡ ነበር። ምንድናት እቺ ምንድን ነው እያሉ እንደዚህ። ፈጣሪ ረድቶኝ ሴት ልጅ ወለድኩ። ከዛ ሴት ልጅ ወልጄ ክርስትና አልፎ እንደዚህ 5 ወር 6 ወር ሲሆናት ህፃኗ ምግብ አድርሽለት ብለው ወደ ልጅ ወዳለበት ወደ ወህኒ ቤት ማለት ነው ምግብ ሰጡኝ። ከዛ ሩቅ ነው ብታይ፣ ጫፍ ነው፣ በጣም ሩቅ ነው፣ ከጫፍ ወደ ጫፍ ማለት ነው። ወህኒ ቤት ብዙ ጊዜ ወጣ ብሎ የሚሰራው። ከዛ ምግብ ይዤለት ሄድኩኝ። ያው እንደዛ ብዙ ይሰድበኛል፣ ምን ይለኛል፣ ሁለተኛ እንዳደርሽ እንደዚህ ምናምን እያለ መልዕክቱን ላይ ያደርስልኛል። ግን ምንም አይመስለኝም፣ ምንም አላውቅም በወቅቱ። ዞሮ ሄድኩኝ። ያንን ምግብ ይዤለት ሲሄድ አሞክሮ የሚባል ነገር አለ አይደል? የሚቀነስለት
እሱ ተቀንሶለት መውጫው እየደረሰ ነው። እኔ እነሱ ቤት ስላለው እዛ እንድቀመጥ አልፈለገም ልጁ ማለት ነው። ከዛ በኋላ ምን ይላል ምግብ አድርሽ ተብዬ ሄጃለሁ ብዬሻለሁ። ከዛ በኋላ ያንን ምግብ ላደርስለት ሄድኩኝ፣ ተመለስኩ ወደ ቤት። ከዛ መምጫው ስለደረሰ እኔ እዛ ቤት እንዳልቆየው ማለት ነው ምን ይላል ከወጣ በኋላ ወጣ 2 ቀን ምናምን ሲቀረው ግን መልእክት አደረሰ ለእናትየው። መርዝ አድርጋ የአይጥ መርዝ አመጣችብኝ ምግቡ ላይ አለ። ልትገለኝ ፈልጋ አለ። አስቢ፣ እኔ ምን እንደሆነ የአይጥ መርዝ አላውቅም፣ እኔን ለማስወጣት ከዛ ቤት ማለት ነው። ከዛ በኋላ በጣም አዘንኩኝ። ኧረ አላደረኩም አልኩ። ቤተሰቡ ለተሰብስቦ ህፃናት ከዛ ቤት እንድትወጪ ፈለገ። ለምን ከዛ በቃ አይፈልገኝማ። እሱ መምጣቱ ደረሳ። መምጣቱ ስለደረሰ እናትየው ለምን ወይ ሌላ ፍቅረኛ ከያዘ አንቺ እዛ ቤት መኖርሽ ከሚይዛት ፍቅረኛ ጋር እንትን እንዳይልበት በቃ ሚስት አለው እንዳይባል። አዎ አይፈልግም። አዎ ሲጀመርም እናትየው ወሰዱኝ እንጂ እሱ ቢኖር ኑሮ ነው የአስፓልት ላይ ወይ የሆነ የት እንደምሆን ፈጣሪ ወቀው እንጂ እሱ አይፈልገኝም ሲጀመር። እና ከዛ እኔን እንደዛ አደረገ። መርዛ መጣችብኝ። ያይጥ መርዛ ይቅርታ ሀቡ ደላሎችን ሚዩት አድርጉ እንጂ ዳሙ ለአንቺ እንትን እሰጥሻለሁ፣ ሞዴሬተር እሰጥሻለሁ። ሚዩት አድርጊያቸው ስታዩቸው ሁላችሁም። እነዚህ እኔ ቤት ውስጥ እያስተዋወቁ ሀቢባ ቤት ስለሆነ ነው ያመን ነው ሀቢባ ቤት ስለሆነ ነው ያመን ነው እያሉ ብራቸውን እየተበሉ ነው። ቤተሰብ እባካችሁ ሞዴሬተሮች በቻላችሁ መጠን ደላሎች እንደዚህ ሀገር በእንደዚህ ያህል ብር እንወስዳለን ምናምን ሲሉ እያያችሁ ዝም አትበሉ ፕሊዝ። ሚውት አድርጓቸው። እኔ ደላላ ቤቴ አስተዋውቁ ሀቢባ ቤታቸውን ይበላሉ። ከዛ እኔ ጋር መታ ያለቅሳሉ። ደላላ አትመኑ። ተዋላችሁ ህገወጥ ደላላ ሲባሉ ሀቡ አንቺ ቤት ኮመንት ላይ ስላየ ነው አምን ነው። እኔ አገባኝም ነግሬያለሁ። እኔ አገባኝም ደጋግሜ ነግሬያቸዋለሁ። ቴንኪዩ ይቅርታ እህቴ ቀጥይማ። ከዛ ምን ላይ ነበር ያቆምኩት? እንደዛ መርዛ አምጥታብኛለች እና በቃ አልፈልግም ወይ መርዛ አምጥታ ልታበላይ ነው ብሎ ለእናትየው እንድትባረር እያደረገ ወይኔን ወይ እሷን ምረጭ ያለ። ከዛ እሳቸው ደግሞ ልጃቸው እሱና አንድ ወንድ ልጅ 2 ነው ያለ አባት ነው የሚያሳድጓቸው፣ ግን የሀብታም ቤተሰቦች ናቸው። ደግሞ ሴት የላቸውም። በቃ ሴት ስለወለድኩኝ እናትየው አልፈለጉም። ግን በቃ እኔ እወጣለሁ ሲል ከእስር ቤትም ስለመጣ ሳሱለትና በቃ አንቺ ሂጂና እህቶችሽ ጋር እኔ እረዳሻለሁ አሉ። እህቶቼ አናስገባም ልጅ ይዛ ሲሉ ሽማግሌ ሄዱ እሳቸው። እኔ እረዳታለሁኝ አስቀምጡልኝ ልጅቷ ትደግ ተባለ። ከዛ ሲሄድ 1 ወር እንደተቀመጥኩኝ እህቴ ጋር ማለት ነው አሁንም አስወጡኝ። ልጅሽን ይዘሽ ሂጂ አሉኝ። ከዛ ጎረቤት አሉ የሆኑ እናት ምን ይመክሩኛል፣ ልጅቷን ህፃኗን ሂጅና እዛው ጣይላቸው ስጫቸው። ምክንያቱ አንቺ አንደኛ ላጠባትም ጦት የሚባል የለኝም፣ ምግብ ነው የምትበላው። በልጅነቷን ጥጦን ያስጀመርኳት፣ ያንን ደግሞ ከየትም ማምጣት አልችልም። ከዛ ህፃኗን መለስኳት ማለት ነው። ሂጂ ሰው ሳያይሻሉኝ ሂጂ አስቀመጥኳት፣ ጎረቤት አስቀምጫት። ከዛ በኋላ ያንን ሀገር ለቀቄ ጠፋው ማለት ነው። ሌላ ሀገር ሄድኩኝ። ግን በጣም ከባድ ነበር። ድምጿ ይሰማኛል፣ የሆነ ሙታ ይመስለኛል ምናምን። በጣም 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 ከባድ የሆነ 1 አመት አሳለፍኩኝ ማለት ነው። ከዛ ከ1 አመት በኋላ የሆነ ሰው ተዋወቅኩኝ። አመት ከምናምን ይሆናል እንደዚህ የሆነ ጥሩ የሆነ ልጅ ተዋውቄ ከሱ ጋር እንደዚህ በጓደኝነት እየኖርኩ ነበር። ስራ እየሰራው ካፌ እየሰራው ነበር የሄድኩበት ሀገር ላይ ማለት ነው። ካፌ እየሰራው በቃ ደህና፣ ግን ምንም ማሰብም የሆነ ተስፋ ምናምን ነገሮች ምንም አይነት አይደለም። እዛው ነው እዛው ሌላ ክልል ነው የቀየርኩት። ምንም የማውቀው ነገር ግን የለም። የሆነ አለ አይደል እንደዚህ የወጣ ነገር ልጅቷ ሰጠው። እነሱም ሲጀምር ሲጀምር አሳድጊ እስከ 1 አመት ብለውኝ ነው እንጂ እንደሚወስዷት አመት ብቻ ይሆናት ስለለመደችሽ አግዥኝ ብለውኝ ነው እንጂ ልጁ እንደማያስቀምጠኝ ያውቃሉ እናትየው። ልጁ ከዛኛው ልጅ አርግዘሽ ቢሆን ኑሮ ይላሉ። ያኛው ጥሩ ልጅ ነው ልጃቸው። እና ልጅቷን አውጥዬ ሄድኩ። ልጁ ከዛ በኋላ እዛ ስለማያስቀምጠኝ ነው የጠፋሁት። እንዳልኩሽ ታዋቂ ነው፣ በሀብታም ነው። እኔ ደግሞ ማንም እንትን የለኝም፣ አያስቀምጠኝም። ከተማው ላይ ማለት ይፈልግሻል በሌላ ነገር ወይስ ምንድን ነው? ኖ ኧረ ይመታኛል፣ የሆነ ነገር ያደርገኛል፣ ያስፈራራኛል። እንደዚህ ህፃኗን ውሰጂ እያለ ህፃኗን ውሰጂ እያለ እንጂ በሌላ ነገርማ በፍጹም ምንም ነገር አይፈልገኝም። ምንም በምንም
ህፃኗን አስጋድጊ፣ ለምን ለእናቴ አሮጊት ናት እናቴ ለምን እንደዚህ ታደርጊያለሽ ነው እንጂ። ከዛ በኋላ ሀገሩን ለቅቄ ጠፋሁኝ። ጠፍቼ ሌላ ሀገር ስሰራ በቃ ስራ ጀምሬ 1 አመት ከምናምን እንደቆየው የሆነ ልጅ ታውቄ በጓደኝነት እየኖርኩ ነበር። ለመጀመሪያ ጊዜ የሆነ ጥሩ ነገር በህይወቴ ላይ ምናምን ነገር ይሄ ልብስ የሚገዛ ወርቅ የሚገዛ እንደዚህ ነገሮች አለ አይደለ? የሆነ አይቼውም አላውቅ ምናምን ጥሩ ልጅ ገጠመኝ፣ ጥሩ ልጅ። ከዛ 8 ወር እንደዚህ እንደተቀመጥን ቤት አለው እሱ ጋር ሄዳለሁ አልፎ አልፎ። ከዛ ከዕለታት አንድ ቀን እዛ ቁጭ ብዬ ህፃን ይዛ ሚስቱ መጣች። እኔ ባለትዳር እንደሆነ አላውቅም። ሌላ ቦታ ነበረችው ሚስት፣ ሌላ ሀገር ላይ ተቀይሮ መጥቶ ነው ያለሁበት ክልል። ከዛ መጣች። ህፃኑ ደግሞ ቁርጥ እሱ ነው። ከዛ ምንድን ነው ስትለኝ ምን ትሰሪያለሽ አንቺ እዚህ አለች። እዛ ቢያጋጥምሽ እርምሽን ደስታ ቢያጋጥምሽ ጥሩ ሰው ጥሩ ነው ብቻ ያው ልብስ ይገዛልኛል፣ ወርቅ ይገዛልኝ፣ ስልክ በዛን ሰዓት የለም ስልክ ይገዛልኝ። በጣም ጥሩ ልጅ ነበረ። ግን ባለትዳር እንደሆነ አላውቅም። ልጅም አለው በዛ ላይ። መጣች እና ከዛ እሱም ትንሽ ቆይቶ መጣ። ቁጭ ብዬ ቡና ምናምን እያፈላሁላት ነበር። የጓደኛው ሚስት ነኝ አልኳት። ሚስቱ ነኝ ስትለኝ ማለት ነው ምንድነሽ ደግሞ ምናምን ስትለኝ፣ ህፃኑ ደግሞ ቁርጥ እሱ ነው። ምንም እንትን የምትይው ነገር የለም። እና ግን በጣም ልቤ ተሰበረ። ግን እሱ እንዴት ቤት ድረስ ይዟት ይመጣል? አንቺ ያለሽ ማለት ቤቱ እኮ የእሷና የእሱ ነው። ሌላ ቦታ ሄዳ ነው እንጂ አገሯ ቤተሰብ ጋር ሄዳ ነው እንጂ እሱም ተቀይሮ ከዛ ከነሱ እንደምትመጣ አያውቅም ነበር። ድንገት ነው አያውቅም። ሲጀመር እኔን እንትን ካለ በኋላ እየዘጋት የሆነ ሲቀያየርባት ልጅቷም ጠርጥራ ነው የመጣችው። እንዴት ነው ከቻለችባት? ከዛ መጣው ሳትል ከዛ እኔ ደግሞ ቤት እየወለወልኩ እንደዚህ አገኘችኝ እና አንቺ ምን ትሰሪያለሽ ምናምን ብላ በጣም ብዙ እንትን ስትናገረኝ፣ አይ ምንም የጓደኛው እንደዚህ ጓደኛ ነኝ ምናምን ነገር አንቺ ስላት ፍቅረኛ ነኝ አንቺ ስላት ምንም እንትን አላለችኝም ማለት በቃ አልቀጠለችም። እሺ ነሽ አልኳት እና የት ነው ስትለኝ ስራ ሄደዋል አልኳት። ከዛ መጣ፣ ምሳ ሰዓት ደረሰ። ከዛ ደነገጠ። ምን አለ ምንድናችሁ እቺ ምናምን የማን ጓደኛ ነው ሲጀመር አለችው። ሲመጣ እንትን አለች፣ ገባሽ እንዳልሆን እንትን አለች፣ ተከራከረችው እና ጓደኛ አይነት በጣም ነው የምወዳት አገባታለሁ አላት። እሷን ማለት ነው አገባታለሁ። ከዛ በኋላ ምን ይለኛል ግን ማለት ነው ከሄደች በኋላ እንደዚህ ትታኝ ነበረ ምናምን ነገር አለ። አሁን ሳስበው አድጌ ምናምን ያው የእነሱ ምክንያት ነው እንጂ እንደዛ አይመስለኝም። ዞሮ ህፃን ስለያዘች ይመስለኛል፣ አላውቅም። ዞሮ እንደዚህ እየኖርን ምናምን ሚስት እንደዛ ምን አለች? ወዳታለሁ አገባታለሁ ሲላት ሚስቱ ምን አለች? እቃ ሰበረች ምን አለች ምናምን። እኔ ደግሞ የያዝኳትን ቦርሳና የሆነ ነገሬን አነሳስቼ ልብሶቼ ጥዬ ወጣሁኝ፣ ሄድኩ። ሲጀመር ግን እሷም አልቆየችም፣ ሄዳለች ጥላው። እሱ መጣ፣ እኔ ወዳለሁበት ቦታ ወደ ስራ ቦታ የመጣው ያው ሄዳለች ነው ያለኝ። አልተመለስኩም፣ ወደዛ ቤት አልሄድኩም ወዲያውኑ። ግን ዞሮ አልፈልጋትም፣ እንደዚህ ነው እንደዚህ ያለኝ። ልጁስ ህፃን ስላለኝ ደግሞ የሆነ ትንሽም ቢሆን ይገባኛል። ትንሽ ነው እንጂ አልዋሽም። ምንም ብዙ እንትን የለኝም፣ በወቅቱ ምንም አይመስለኝም። ከዛ እሺ ብዬ አብሬው የተወሰነ ጊዜ እንደኖርኩኝ እንደዚህ ይረዳኛል፣ አሁንም ቢሆን ማለት ነው። እኔ ደግሞ አይዞሽ የሚለኝ ምናምን ለመጀመሪያ ጊዜ ስላገኘው ለእኔ ብርቅ ነው። በጣም ነበር የምወደው ምናምን ነገር በቃ ለምጄዋለሁ መሰለኝ። ያው ፍቅር ይሁን ምን አላውቀውም ስሜቱ በወቅቱ። ከዛ በኋላ አብረን ትንሽ እንደቆየ እንዳልኩሽ ውጭ ሀገር ሄደ እሱ። ሄድኩም አላለኝም። ቤቱን እቃው ጭኖ ሄዶ ምናምን ነገር ከስንት አንዴ ነው የሚሄደው ቤቱ እንጂ እዛ አይደለም የምኖረው፣ ሌላ ቦታ ነው ስራዬ። ከዛ ሲሄድ የለም እቃው ጭኖ ሄዷል፣ ሳውዲ ሄዷል ተባለ። ቤተሰቦቹ ሳውዲ ነበሩት። አሁን ሳይልሽ ታውም አላለኝ ይድሌ ቻው አላለኝም። ለምን ስለው ከሄደ በኋላ ደውሎልኛል። ሄዳለሁ ብልሽ እሺ አትይኝም አትለቀኝም፣ ሂጄ ግን ወስድሻለሁ ብዬ ነው አለኝ። ሄዶም ግን ይልክልኝ ነበረ፣ ገንዘብ ይልክልኝ ነበር፣ ይረዳኛል፣ እንደዚህ አይዞሽ ይለኛል፣ እዛ ሆኖ ማለት ነው። ከዛ ስልክ ትንሽ እየነበረች ያኔ ይገዛልኝ ስልክ ትልቅ ግዢ ብሎ ላከልኝ እንደዚህ ምናምን ነገር እና ይረዳኝ ነበረ። ከዛ እንደዚህ የቆየሁኝ 2 አመት ምናምን እንደቆየሁ እኔ ወደ ስደት ወጣሁ። ከዛ በኋላ ማለት ነው እሱ ወሰደ። ልጅቷ ግን አይደል ገንዘብ ልኮልኝ ለራሴም እያጠራቀምኩ ምናምን ወደ ስደት ወደ ሳውዲ ሄድኩኝ። ሳውዲ እንደሄድኩኝ የሆነ አላማ ኑሮኝ ወይ ገንዘብ ለማምጣት ወይ ምናምን ሳይሆን ምንድን ነው የሄድሽው? ጠለብ ይባላል ለሳውዲ ወይ በባህር ወይ በኮንትራት እሱም አልፈልኝ። እኔም ደግሞ እየሰራው ማጠራቅማለሁ። ያኔ ደግሞ 4000 ብር ምናምን ነው፣ ምንም
ምንም አይወስዱብሽም። ፓስፖርት 300 ብር ነው። እዛ ሄድኩኝ። እዛ ሄጄ በአላማ አይደለም ሰፈር ይሄዳል ሰው ይሄዳል ምናምን ሲባል ምናምን በቃ ዝም ብዬ የምነዳ ሰው ነኝ የሆንኩት ብዬሻለሁ። በድን ዝም ብሎ የደረቀ ሰው አለ። ዝም ብዬ ነው በቃ የምኖረው። ምን አይነት አላማ ምናምን የለኝም። ከዛ ሄድኩኝ። እዛ ሲሄድ 3 ወር ምናምን እንደሰራው ልጁ አስጠፋኝ። ገንዘብ ከፍሎ ማለት ነው። ብዙ ገንዘብ ከፍሎ ምሽዋር ወደ 3,000-4,000 ብር ወዳለበት ሀገር ወደ ሪያድ ወሰደኝ ማለት ነው። እኔ የነበርኩት ሀፍር ባጥን የሚባል ሀገር ነው። ወጣ ያለ ነው። እዛ የምሽዋር ከፍሎ ምሽዋር ልኮ ወሰደኝ። በኋላም ጠለብ ቤት ሆነሽ ታወሩ ነበር? አዎ አገኘው ነበረ። በሴትየዋ ስልክ ቤተሰብ ደውይ ስትለኝ እሱ ጋር ነበር የምደውለው። የእህቴ ባል ነው እያልኩ ማለት ነው። እንደዛ በይ ብሎኝ እንደዚህ ነው ካልሽ ሰጡሽ ምናምን ስለሚለኝ ከዛ ደግሞ ስልክ ሰጡኝ። ስልክም ገዛው ራሴን በደሞዜ እንደዛ እያልኩ ከዛ ጠፋሁኝ። አገኘው ስለነበር ሎኬሽን ላኩለት ነገር ጊዜ ማለት ምን ያህል ጊዜ ቆይታሽ ነው ጠለብ ጠፋሽ? አልቆየሁም። 3 ወር ከምናምን ነው የጠፋሁት። ወዲያውኑ 3 ወር ጠለብ ቤት ሰርተሽ ከዛ ሄድኩኝ። ያለበት ቦታ ሄድኩኝ። ከዛ ያለበት ቦታ ሲሄድ አብረን እንደዚህ 1 ቀን ነው 2 ቀን ምናምን ተገናኘና ሄደ። ሌላ ሀገር ነው እሱ የሚሰራው። ከዛ እኔም ስራ አገኘው ወደ ስራ ሄድኩኝ ማለት ነው። ከዛ እምነታችን የተለያየ እምነት ነበረ ማለት ነው። ከዛ ትንሽ እንደቆየውኝ እምነት እንደዚህ ካልሆነ አይሆንም ብለውኛል እህቶች አሉት እዛ የወሰዱት ማለት ነው። ማለት ወደ እኔ ካልመጣሽ እዚህ ቤት ሃይማኖት አይገለጽም። አንቺ እና እሱ ሃይማኖት ይለያያል። ወደ እኔ ሃይማኖት ካልመጣሽ እህቶቼ አይፈቅዱልኝም ማለሽ? አዎ ለመጋባት ስለማንችል ወደ እኔ ሃይማኖት መምጣት አለብኝ ሲለኝ፣ እኔ ደግሞ ሲጀመር ያሳደገኝ ሃይማኖት ስላለ እንደዛ ልምድ ስላለኝ እንደዛ አላደርግም ብዬ እምቢ አልኩ። እምቢ ስል እህቱ በጣም ተረብሼ ነበር። ታናሽ እንደውም ብቆይ ትንሽ እቀይር ነበረ እርግጠኛ ሆኜ የምናገረው ማለት ነው። ግን እህቱ ልታስቀምጠኝ አልቻለችም። መጥታ ካንደበደብኩሽ ትላለች ምናምን። ለምን ብትይ እዛ ሄዶ አግብቶ ነበረ። ልጁ አርፎም አይቀመጥም ከድሮ ማለት ነው። እና አግብቶ ስለነበር ያቺ ልጅ የእሷ ጓደኛ ናት። ግን እኔ ስመጣ 1 ወር ምናምን ሲቀረኝ ከጠለብ ቤት ሳልጠፋ ግን ሂዶ ፈቷታል ልጅቷ። ያቺ ልጅ ማለት ነው በእኔ ምክንያት ትመጣለች ብሎ እንደዛ ስላደረገ እቺ ደግሞ እኔን ጥምድ አድርጋ ካልገደልኩሽ ነው የምትለኝ እህቱ፣ ትንሽ እህቱ ማለት ነው። ጥምድ አድርጋ ያዘችኝ። ከዛ ሌላ ሀገር ጓደኞች ነበሩኝ እዛ ሳውዲ ሆኖ ማለት ነው የሰፈር ልጆች ምናምን። ከዛ ነይ ምናምን ሲሉኝ ከዛ ጥዬ ሄድኩኝ። ሲጀመር በዛም በሃይማኖቱን በብዙ ነገሮች እንትን እያለን ስለነበረ ወደ ሪያድ ሄድኩኝ ማለት ነው። ከዛ እሱ ጅዳ ነው። ከጅዳ ወደ ሪያድ ማለት ነው። ከዛ ሪያድ ሄጄ እየሰራው ነበረ። ኮንትራት ቤት ጠፍቶ ምናምን የሆነ ነፃነት አለ ምናምን ነገራ እሰራለው። ገንዘቡን እንደዚህ ሆነ ሱስ ውስጥ ምናምን ገባው። ከልጆች ጋር እንደዛ ነገር አደርጋለሁ። ልብስ ገዛለሁ። ከዛ በዘለለ ግን ምንም ነገር አድርጌ አላውቅም። ህፃኗንም አልጠይቅም። ወደዛ ሀገርም የሆነ በቃ በጣም ነው የጠላሁት። እያደኩ ስመጣ የበለጠ በጣም እየጠላው ምናምን ነገር ነው የመጣው። ህፃኗንም በቃ አልፈልጋትም ነበረ። የሚያስታውሰኝ ያንን ያደረሱብኝ በደል ነበረ። እና ከዛ ሳውዲ እንደዛ ያልኩኝ 2 ዓመት ከ5 ወር ምናምን ሰርቼ ማለት ነው። ከዛ ወደ ሀገር ግቡ ሲባል ትቼ ወደ ሀገር ገባሁኝ። ምንም እንኳን ሰራው ዝም ብዬ ስዝናናበት ነው የኖርኩት ያችን 2 ዓመት ከምናምን ራሱ ማለት ነው። ከዛ አገር ገባሁኝ። አገር ገብቼ የሆነ የራሴ ምግብ ቤት ከፍቼ እየሰራው ነበር አዲስ አበባ አብነት አካባቢ ማለት ነው። ያኔ ትንሽ ገንዘብ ነው ትንሽ ነው በዛ ሰዓት ማለት ነው። መቶ ለበስ ነው የሌለኝ 100 ሺዎች እንጂ ያኔ በ30 ሺህ 40 ሺህ ብር ሽሮ ቤት ምናምን ነገር ይከፈታል። ኪራይም ትንሽ ነው 3 ሺህ ብር ነው ማለት ነው። ያውም አብነት አካባቢ ኮካ ኮላ ፊት ለፊት ላይ ትንሽዬ እንደዚህ ቁርስ ቤት ከፍቼ እየሰራው ነበር። ምግብ ምናምን እዛ ሳውዲ ለማምጃለሁ ምናምንና ሽሮ ቤት ምናምን እንደዚህ እየሰራው ከዛ የሆነ ልጅ ተዋውቄ አገባው ማለት ነው። ከዛ አግብቼ ከሱ ጋር እየኖርኩ ነበር። እሱ ውጭ ሀገር ምናምን ዱባይ፣ ኳታር እንደዚህ ሀገሮች ይመላለሳል እና ሱቁም አደገ። ትልቅ ሱቅ ሆነ። መኪናዎች ምናምን እንደዚህ ምናምን በቃ ያለው ነው ልጁ ማለት ነው። ሞር ደግሞ እየጨመረ በቃ እንደዛ እየኖርን እያለ ውጭ ነው የሚሄደው። እኔ ብቻዬን ነው የምኖረው እዛ ጋር። ከዛ አረገዝኩኝ፣ ወንድ ልጅ ወለድኩኝ።
ወንድ ልጅ ወልጄ 1 አመት ሲሆነው ልጁ ወደ ሀገር መጣ፣ ወደ አዲስ አበባ ማለት ነው። ከዛ ሲመጣ እኔ ጋር ወደ 1 ምናምን ብር ነበረ። ያኔ በጣም ብዙ ገንዘብ ነው ማለት ነው። ከዛ በቀን 200,000 300,000 ብር አይበቃውም። ቁማር ይጫወታል፣ ይጠጣል። በጣም አስቸጋሪ ነው። በዛ ላይ ሴቶች ይዞ ይመጣል፣ ቡና ፊላቸው ይለኛል። እኔ ደግሞ ስራ ዘግቼ እየመጣ ቡና ፈላለው ማለት ሴቶቹ ውሽማ ማለት ነው። ሴቶች ጓደኞቼ ናቸው ነው የሚለኝ። በወቅቱ እኔ ደግሞ አምነዋለሁኝ። ጓደኛ ናቸው፣ የእገሌ ሚስት ናቸው ይለኛል። ግን በጣም ትንንሽ እነዚህ ቁንጣዎች አሉ ራቁት በያቸው ከዱባይ የተጠረዙ ምናምን ነገር ምናምን የሆነ በጣም ያይ ቆንጆ። ያኔ እንደዛ አይነት ነገር ራሱን ያይቻላቅም እንደዛ አይነት ፊት ማለት ነው። ፈረንጅ ነው የሚመስሉት ብታይ። እንደዛ አይነት ሴቶች ሳው ሰብስቦልኝ ነው የሚመጣው። የሀገር ጫት ሰብስቦ ምናምን ነገር ስራ እያዘጋኝ ማለት ነው። ታዲያ አንቺ ሚስቱ መሆንሽን ያውቃሉ? አዎ ህፃን ልጅ አለኝ እኮ በደንብ ያውቃሉ። እኔም ለዛ ነው በቃ ሚስት እንዳለው ስለሚያውቁ ምንም በቃ አዎ ጓደኛ ናቸው። ገባሽ? እንደዛ ነው የሚመስለኝ። እኔ አላውቅም። ድረስ ይዞ የሚመጣ ጀግና። አዎ ያመጣል። ከዛ ቡና ፈላላቸዋለሁ፣ ምግብ እንደዚህ ስሪላቸው እያለ ከምግብ ቤት ምግብ ይመጣል ምናምን። በቃ እንደዛ አይነት ህይወት ሆነስ ህይወታችን ማለት ነው። በቃ መጠጥ ነው። ገንዘብ ከባንክ እያወጣው መስጠት። ሆቴሉ ይሰራል። ከዛ ለሱ ሌሊት ያለበት ሆቴል ላይ አስተናጋጆች ይወስዱለታል ምናምን። በጣም አስቸጋሪ ህይወት ሆነም ማለት ነው። ከዛ ጥዬ እንዳልሄድ ደግሞ ህፃን ልጅ አለኝ። ልጁ አላደገም በደንብ ማለት ነው። ከዛ ልጁ እስኪያድግ ዝም ብዬ እየኖርኩ ነበር። ቤተሰቦቹ ደግሞ ከምልሽ በላይ በጣም አስቸጋሪዎች ናቸው። ብታይ እህቱ በተለይ ትልቅ እህቱ በጣም ነው የምታስቸግረው። በጣም ማለት ነው። ለምን ብትኝ ትልቅ ሴት አለችው ከኔ በፊት የወለዳት ማለት ነው። እሷ ናት የምታሳድግለት። አሁን ሁሌ የምትለው ልጅ አለች እንደዚህ እንዳትል ምናምን እንዳታምናት እንደዛ ነው የምትለው። ዘርፌው መሄድ ይመስላታል ማለት ነው። ብዙ ነገሮች በስሜ ስለነበሩ ማለት ነው። ሲጀመር ያ ገንዘብ የለም እየተሸረሸረ ወስዶታል። እሱ ቁማር እየተጫወተበት ነው ምናምን ነገር እነሱ አያውቁም። እኔ አልናገርም። ዝሮ እንደዚህ እያለን ከዛ ተመልሶ ሄደ ማለት ነው። ተመልሶ ሄደና ከዛ እኔ እንደዚህ የሚያወራኝ የሚወደኝ ያ ልጅ ነው ብዬሻለሁ። ትንሽ ያ ልጅ በቃ ይወደኝ ነበረ። ያ መውደድም አይባልም አሁን ሳስበው። ሌላ ያ ማለት ሳኡዲ ያለው ማለት ነው። አዎ ትንሽ በቃ እሱ ይሻላል። እሱ እንግዲህ ከመጡ ወንዶች በህይወትሽ እስካሁን ከመጡ ወንዶች በቃ ሁሌ የሚያወራሽ ብር ሲያስፈልግሽ የሚልክልሽ በቃ ሁሌ ሄር የሚያደርግልሽ እሱ ነው እስካሁን ድረስ። ያ ነው በቃ ያ ነው። እና ይሄም በቃ የባሰበት ነው። ዱርዬ ነው ብታይ። እና ከዛ በኋላ የሚያወራኝ የሚያዳምጠኝ እንደዚህ ምናምን ነገር ስለሌለ ምንም በጣም ተጮኩኝ ምናምን ጭንቀት ውስጥ ምናምን ነው የምኖረው። አንድ ቀን 2 አመት ከምናምን ሆኖታል ልጄ። አንድ ልጅ እዛ ሰፈር ውስጥ ነው ምን ይለኛል ማለት ነው፣ ነይ ሻይ ቡና ልበልሽ፣ ነይ እንሂድ እስኪ የሆነ እዛ እነሱ ጋር የሆነ እንትን እላለሁኝ። አንዴ ውስጥ እንትን ይቅማሉ ምናምን ነገርና የሆነ እንደዛ አይነት ነገሮች ይጠቀም ነበርና እዛ አንድ ቀን ምን ይለኛል፣ ነይ እንሂድ። ያው ባለትዳር እንደሆንኩ ስለሚያውቅ የሆነ ሞኝ ነኝ ወይ ምንድን ነኝ አሁን ሳስበው ነው አላውቅም። በወቅቱ የነበረውን ስሜት ማለት ነው ወይ ባህሪን አላውቀውም። ዞሮ ነይ አብረን እንሂድ ምናምን፣ ነይ ልጋብዝሽ ውጭ ሲለኝ ማለት ነው። መጠጥ ሳይሆን እንደዚሁ ቀን እንደዚህ እንበል ምናምን ሲለኝ ኧረ ስለ አሁን ልጅ ስጫቸው፣ ሰራተኞች ደግሞ ብዙ አሉ 6-7 አለ ስጫቸው ሲለኝ እኔም እሺ ብዬ ብድግ። ሰው ነው የምፈልገው የሚያወራኝ ምናምን ነገር የሚያዳምጠኝ። እና ከዛ ደግሞ ኖርማል ነው የሚመስለኝ በቃ ባለትዳር እንደሆንኩ ስለሚያውቅ ማለት ነው። ከዛ ቁጭ ብለን እንደዚህ እዛ ሆቴል ላይ ምንም እያደረግን አይደለም፣ ኖርማሊ ነው። እንደዚህ አድርጎ ፎቶ ያነሳኛል እሱ ጋራ ማለት ነው። ከዛ ያንን ፎቶ ይዝና ሁልጊዜ ከዛ ወደ ቤት ሄድኩኝ። ወደ ቤቱ ሄደ። ኖርማሊ ሻይ ቡና ነው ያልነው ገባሽ። ከዛ በዛም ፎቶ በጣም ያስፈራራኝ ነበረ። ከዛ እንደዚህ አሳየዋለሁኝ እልክለታለሁኝ እያለ ማለት ነው። ላክለት። አንቺ ግንኙነት አላረጋችሁ ቁጭ ብላችሁ ሻይ ቡና ነው ያላችሁ። ላክለት፣ ምን ችግር አለው? አትይው ነበር። አልጋ ቤት ነው ማለት የሆነ እንትን ጫት እየተጠቀመ ስለነበረ አልጋ ቤት ውስጥ ነው ቁጭ ብለን እንደዚህ ማለት ነው። ከዛ በኋላ በፎቶ ማለት ነው ያስፈራራኝ ነበር። ነይ አብረን፣ ኧረ አልመጣም ምናምን አይመቸኝም ልጁ ስራ ውስጥ ምናምን ስል አይልክለታለሁ አሳየዋለሁ ምናምን እያለ በጣም እንትን ይለኛል። ቢልኩለት ደግሞ ልጁ መጥቶ የሆነ ነገር ነው እንትን የሚለው እንጂ አያምነኝም። ምክንያቱ ራሱም እንደዛ ነው በወቅቱ ገባሽ። እና እሱ ደግሞ ይዞ ስለሚመጣ ሴቱም እኔ ኖርማል ነው የመሰለኝ። ጓደኛ እሱ ሲይዞ ይመጣል እንደ ጓደኞቹ ብዬ ኖርማሊ ሄድኩ። ከዛ ዞሮ ልጁ በዛ በጣም እንትን ይለኝ ነበረ። ከዛ እንደዛ ሲያስፈራላኝ እንደዚህ
ነይ እንቃም ነው። እዛ እሺ ብዬ እኔም እሄዳለሁ። ምክንያቱ የሆነ ማውራት መጫወት ምናምን በጣም ብርቄ ነው። አንቺ አብረሽ ሄደሽ በመቃምሽ ብቻ እሱ ምን ይጠቀማል? ብቻውን አይቅምም? ከሌሎች ጀለሶቹ ጋር አይቅምም? አንቺ ሄደሽ አብረሽ በመቃምሽ ምን ይጠቀማል? እሱ እያስፈራራ የሚያመጣ ምን ይለኛል ልጁ። ይሄ የወለደልኝ ያውቀዋል። ብዙ ሴቶች እንደዚህ ያደርጋል እንደዚህ እና አንቺ ለምን ከኔ ጋር አትተኝ የሚለኝ ነበር። በኋላ ማለት ነው አንቺ ከኔ ጋር ለምን እንደዚህ አንተኛም? ለምን ከኔ ጋር አትኖሪም? ምክንያቱ ልጁ ይሄ ባልሽ እንደዚህ ነው ምናምን ብሎ ብዙ ነገር ይነግረኛል። ግን እኔ ይሁን በቃ እኔ እንደዛ አላደርግም፣ እሱ እንደዛ አደረገ ብዬ አላደርግም። ደግሞ ህፃኑስ ልጄስ ምናምን ልጄ በጣም ነው የምወደው፣ ትንሹ በኋላ የወለድኩት ልጅ ማለት ነው። ከዛ በኋላ አብሬ እየኖርኩ እንደዚህ ማለት ነው ያው እንደዚህ እየኖርኩ ነው ማለት ነው። እየሄድኩ ምናምን ከሱ ጋራ እንደዛ አልፎ እንደዛ ያንን ነገር እጠቀማለሁ ማለት ነው። ከዛ በመሀል ላይ መጣ ያ የወለድኩለት ማለት ነው። እሱ መጣ። አሁንም ከዛ መኪናዎቹ 2 መኪና በእኔ ስም ነበረ። እህቱ በእኔ ስም አድርግ ስትለው መኪናዎቹ ስምና ዙር ነይ ስም አዙሪልኝ አለኝ። ወዴት ስለው ወደ እህቴ። እሺ ብዬ አዞርኩለት 2 መኪኖች ማለት ነው። ከዛ እስም አዞርኩለት። ከዛ በኋላ ስራው እየተሸረሸረ ምን እያለ ብዙ ይቅርታ እንዴ ስላቋረጥኩሽ። 80 ያላችሁ ወይ ዝም ብላችሁ ነበር አብራችሁ ነው? የለንም፣ እንዲሁን የተጋባ ነው። ቀለበት አድርገን በቤተሰብ ምናምን ነገር የተጋባ ነው። ከዛ መኪናዎቹ በቤተሰብ የተጋባ ነው ማለት ዝም ብሎ ድግስ በቤተሰብ እንጂ ማዘጋጃ ሄዳችሁ አልተፈራረማችሁም? የለም ውልና ማስረጃ ምናምን አልሄድም። በቤተሰብ ነው ምንም አይነት ነገር ኖርማሊ ቀለበት ነው። ከዛ መኪኖቹ ወሰደ እንደዚህ። ይሄን ሁሉ ሲያደርግ ግን ይሄ ሴትም ሲሰበስብ ምናምንም አልናገርም። እኔ እህቶቼ ብናገራቸው የሆነ ቢያንስ ይሄ እኮ እንደዚህ ነው ብሎ ይነግሩኝ ነበር፣ ግን አልተናገርኩም፣ አያውቁም። እና ከዛ ጎረቤት ብቻ ነበሩ፣ ተከራይ ነበሩ። እኛ ግቢው ራሳችን ነው እና ተከራይ ብቻ አሉ። ትልቅ እናትና ይሄ ልጅ ትቶሽ ነው የሚሄደው ነገ ጠዋት እና ገንዘብ በስብሽ አስቀምጭ፣ ይሄ ትዳር ሳይሆን ከዳሚ ነሽ ይሉኝ ነበረ። ለምን ስላቸው ሰው ባለትዳር ሆኖ ሴት እያመጣ ቡና የሚያስፈላ ቤት የሚያሳድር ሴቶች እንደዚህ አይነት አይተንም ሰምተንም አናውቅም። ያድራሉ ከሱ ጋር አይተኙም እንጂ ሴቶች ያድራሉ። አንቺ እና እሱ አልጋ ላይ፣ እነሱ የት ያድራሉ? ፍራሽ አለ፣ ሳሎን አለ፣ አብሮ አይተኙም። ግን ዞሮ ቤት ውስጥ ነው የሚተኙት። ሌሊት አንቺ በተኝቶ ቢሆን በምን ታውቂያለሽ? አላውቅም፣ እሱን አላውቅም። ከዛ ይሄ ሲበዛብኝ ከልጁ ጋር አንድ ቀን ስህተት ሰራው፣ ከዛ ልጅ ጋራ ማለት ነው። ከዛ ይሄንን ሰው ከቃማችሁ በኋላ ጠጥታችሁ ነበር? እሱ ጋር ጠጣ ነበር። ግን ያው ተሳልዬ ምናምን ነገር ሳይሆን አውቄ ነው። ምክንያቱም የልጁ ነገር እያዩ ለጠጣሽ መጠጥ ደግሞ በይበይ ይላል። ተሳሳት በጣም መጥፎ፣ ከሁሉም ደግሞ መጥፎ በጣም ገዳይ የሆነ ሰው ታውቂያለሽ። በቢላ ሰውነቴ ያልተለተለኝ ቦታ የለም ብታይ። ይሄ መጨረሻ ላይ የተሳሳትኩት ምንም ነገር ምንም ማለት ነው። ቆይ አይ አልገባኝ። ጋይስ ሪፖርት እየተደረገ ነው እንዴ? የቲክታክ ምልክት ሲሰጡ ቤተሰቦቼ ካያችሁ ሪፖርት እየተደረገ ነው ማለት ነው። ሁላችሁም ኮፒ ሊንክ አድርጉ። የቲክታክ ምልክት ያለው የቲክታክ ምልክት ይስጥ ፕሊዝ። ደግሞ ጀመራቸው። እሺ ውዴ፣ ከሱ ጋር ስህተት አደረጋችሁ አይደል? ከዛ በኋላ አንቺ በሰላም ወደ ቤትሽ ተመለሽ። አላደራችሁም? በቀን ያደረጋችሁት አይደለም? አብረን ያደር ነው። እዛ ከልጁ ጋር ተጣልቼ ሄጄ ማለት ነው። ገንዘብ አምጪ ብሎኝ 200 ሺህ ብር ልኬለት አለቀ አለኝ። ከዛ በኋላ እኔ ድጋሜ አስገቢ ሲለኝ በዛው ጠፍቼ ሄድኩኝ። ከዛ የት ነሽ ሲለኝ ልጁ እንደዚህ አልኩኝ። በቃ በዛው አብሬ ሄድኩኝ ከልጁ ጋር። ከዛ ተመልሼ ማሪ 200 ሺህ ያስገቢያለሽ ማለት ነው? የልጅሽ አባት? የልጅ አባት ነው። አዎ አሁንም ድጋሚ ሲለኝ በዛው ጠፋሁኝ ልጁን ትቼ ማለት ነው። ወጣሁ ከቤት ሲልሽ በዚህኛው ንዴት ስለነበርሽ እዚህ ቦታ ነኝ ያልሽው፣ ቃማችሁ ጠጣችሁ፣ በዛው አብራችሁ አደራችሁ። ይሰማኝም ስለነበር ምናምን አይዞሽ እኔ እንደዚህ ምናምን ሲለኝ በቃ ሞኝ ነኝ እኔ ደግሞ ምንም አላውቅም አምናለሁ እና በቃ አሁን የሚረዳኝ ሰው በቃ እንደዚህ ምናምን ሰርተን እንደዚህ እንለወጣለን እኔ ያለው ምናምን ይለኝ ነበረ። አመንኩት። ከዛ በኋላ ከልጁ ጋር ተለያየው። ከዛች ጊዜ በኋላ ከልጁ ጋር ተለያየው። መሀል ላይ ነገርኩሽ ግን ማለት ነው HIV አመጣ ልጁ ማለት ነው። ይሄ ስቴፑን ጠብቀሽ ውዴ፣ ስቴፑን ጠብቀሽ አሁን አደራሽ። ከዛ በኋላ
ወደ ቤት ተመለሽ አልተመለሽ? ወደ ትዳርሽ? ወደ ቤት በነጋታው ተመለስኩኝና ማለት ነው። ከዛ በኋላ ምን ይሆናል መሰለሽ ልጁ ያን 200,000 ብር ያስገባሁለት ቀን እኔ ውጭ እንትን ያደርኩ ቀን በነጋታው እንደዚህ መጣ። ታሞ በጣም ታሞ መጣ። ጨጓራ አለበት እና በጣም ታመመ። ከዛ አበባ አትስጡ። የቲክታክ ምልክት፣ የቲክታክ ምልክት፣ የቲክታክ ኮፍያ፣ የቲክታክ መነጽር፣ የቲክታክ ምልክት፣ ይሄ የቲክታክ ምልክት አለ። እሱን መነጽር የምትችሉ የቲክታክ መነጽር፣ የቲክታክ ኮፍያ ስጡ። እሺ፣ የቲክታክ ሎጎ፣ ቲክታክ የቲክታክ ስም ያለው ነገር ነው ሪፖርት የሚከላከለው። ቴንኪዩ። እሺ፣ የዛለታ አድረሽ ተመለሽ ወደ ቤት እና በሰላም ትዳርሽ ቀጥሎ ባልሽ ታሞ ቤት መጣ። አዎ መጣና ሌሊት ይዤው ሲሄድ ሐኪም ቤት ማለት ነው። በጣም ታሟል። ነጭ እንትን ነው የሚተፋው ምናምን። ከዛ ደም ሲመረምሩት HIV አለበት ልጁ። HIV ደም ውስጥ ተገኘበት። ከዛ በጣም ነው ያበድኩት። ለእኔ አይደለም ህፃኑ ማለት ነው። ህፃኑ እንደዛ ያለበት ምናምን። ከዛ በፊት ግን የለም። እኔ ስወልድ ስመረመር ምናምን ነገር ምንም ነገር የለኝም። በኋላ ነው ያመጣብኝ ልጁ የመጣበት ማለት ነው። ከዛ በነጋታው እኔም ተመረመርኩ። እኔ ነፃ ነኝ። አሁንም እንደዚህ ነው ስል አይ ከ3 ወር በኋላ ለማንኛውም ነው ያሉኝ። ከ3 ወር በኋላ ሲሄድ ነፃ ነኝ። ልጄንም ማስመረመርኩ ነፃ ነኝ። እሱ ብቻ ነው እንደዛ የሆነው ማለት ነው። ምን አለ ግን ነፃ ስትሆኝ አንቺ ምን አለ? ምንም ደስም አላለው ምንም አላለው። እንደውም ደስ አለ እንትን አለ ጥለሽን ትሄጃለሽ ብሎ እንደውም ደስታም አልተሰማውም። ይሄን የመንገድ አገኘሽ ይሄ እኮ ኖርማል ነው ካንሰር አይደለም አለኝ። ኧረ እኔ ምንም አላልኩም። ሲጀምር በዚህም ሳይሆን ሲጀምር ምን ለያየው እኔ እናንተ በቃ ስለማይሆን ነው እኔ ተሸከምኩ እስካሁን መሄጃ ስለሌለኝ ምናምን። ህፃንም ስለሆነ ልጁ ነው። አሁን ግን እኔ ስራ ቦታ ብቻ ስጠኝ ሌላ ነገር ምንም አልካፈልህም አልኩት። ቤት እንድትካፈይ ነው አለኝ። አልካፈልም። መኪና አልካፈልም። ሲጀምር አሽስተዋል መኪናውን። ገንዘብ አልካፈልም ብቻ ስራ ስጠኝ ልጁ ማሳድግበት አልኩት። ስራው ሰጠኝ። እሺ አለኝ ማለት ነው። ከዛ ስራ ቦታ አለ አይደል በፊት የተፈጠረ እሱ ላይ አይደል? አዎ ሙሉን ሰጠሽ? ብቻ ሰጠኝ። አዎ ቤቱን ጥዬ ሁሉም ነገር ትቼ ስራ ሰጠኝ። ስራ ሲሰጠኝ ማለት ነው። ከዛ ስራ እየሰራው ነበር። ምክንያቱም ስራው ጥሩ ነው። አንደኛ መኪና ስጠኝ፣ ይሄ ስጠኝ ማለት አልችልም። እሱ ነው ሰርቶ ያመጣው እውነት ለመናገር ማለት ነው። የኔ እንትን አይደለም። አንቺ በፊት ነው ቤትና መኪና ያፈራው እሱ ነው። አዎ የኔ አይደለም። አዎ ደግሞ በቃ ብቻ የምፈልገው እኔ መስራትና ዝም ብዬ የሚኖር ነው ልጄ እያሳደጉ። ከዛ ያ ልጅ እኔ አልፈልግህም ስለው ደግሞ ያ ልጅ በጣም ያስፈራራኛል፣ ይደበድበኛል። በጩቤ እዚህ ጋር ከኋላ ያለ ማጅራቴ ላይ 2 ጊዜ በጩቤ ምን ፈልጉ አብረሽ ካልኖርሽ እኔ ደግሞ አልፈልግም። የሚመጡት ሁሉ በጣም ነው የሚበድሉኝ። ገባሽ? ደክሞኛል። እስጀምር ወድጀው ምናምንም አይደለም። እኔ መጀመሪያው በጣም ነው በጩቤ የሚመታኝ። በዝም ብሎ መመታት አይደለም። በጨለማ እንደዛ እያደረገ በጣም ያሰቃየኝ ነበር ለብዙ ጊዜያቶች። እጄ ብዙ የሰውነት ክፍሌ አለኝ እንደዚህ ማለት ነው። እንደዛም ሆኖ ግን በቃ አብሬ አልኖርኩም። ዞሮ እንደዚህ ታክሜ ምን ብዬ ከዛ በኋላ ስራው እየሰራው በጣም እሰራ ነበር። ምግብ ቤት ጎበዝ ነኝ፣ እሰራለሁኝ። በቃ እቃ ማጥበው እኔ ነኝ፣ ቡና ማፈላው እኔ ነኝ። ሰራተኛ ለመቀነስ ገንዘብ ማለት ነው። ልጁን ማሳድጋለሁ። በቃ በጣም እንትን እላለሁ። ቆንጆ ሽሮ ምናምን ምስር ስለምሰራ ከሩቅ ቦታ ምናምን ሹፌሮች ይመጣሉ። ልጁም እንደዚህ እንትን ስለምል ያዝኑልኛል ምናምን ነገር። ሰራተኞች አሉኝ ደግሞ እኔ ጋር ነው የሚውለው እዛ ውስጥ ማለት ነው። ልጅሽም እዛው ምግብ ቤት ነው የሚውለው? አዎ አብሬ ነው ልጄ የሚሄደው። አዎ ሰራተኛም አለች ግቢ ውስጥ ቁጭ ይላሉ። እኔም በቃ እዛው ልጅ አብሮ እዛ እንትን የሚሉት ሰፈርም ስለሆነ በቃ ልጁ እዛ ሰፈር ነው እና ልጁ ይዙልኛል። እዛም እያሉ ምናምን በቃ እንደዛ እንትን እያለን ልጄ እያሳደግኩ ነበር። በደንብ ነበር የምሰራው። በደንብ በጣም ብዙ መጠጡን ትቼ ማለት ነው። መጠጥ ቤት ተውኩትና ምግብ ቤት በደንብ ሰራው። እየሰራው ከዛ አንድ ቀን መጥቶ እቃዬ እንዳለ ሰባበረብኝ ማለት ነው። ይሄ የልጅ አባት እቃው ሰበረብኝ። በቃ ደህና ሆኜ እንደዚህ ሲያየኝ እሱ ደግሞ ቤቱን ሸጠ ወዲያውኑ በ3 ወር ምናምን ነገር ተበላ። ቁማር እንትን አለ ምናምን ነገር እና አልተሳካለትም። ከዛ በንዴት ኤች አይቪ የሚይዞት ስፖርት እንደመስራት፣ ጥሩ ምግብ እንደመብላት፣ መድኃኒቱ እንደመውሰድ ቁማር ይጫወታል። ኤች አይቪ የሚይዞት አዎ። በዛ ላይ ሴትም አምጥቶ ነበረ። ደግሞ ያመጣትን ሴትስ ብታይ ሀውዬ፣ እዛ በፊት እየመጣች ጓደኛ ተብሎ እዛ የምታድረው እሷ ነበረች የገባችው። በእኔ ቤት በእኔ እቃ በእኔ ልብሴ ቁንጣዬ ሁላ ለብሳ ጉድ እያለች ማለት ነው።
አንቺ በወጣሽበት አንቺ ሚስቱ እያለሽ የልጁ እናት እያለሽ እቤት መታ ቡና ታፈይላት የነበረች ጓደኛ ምናምን የሚላት እሷ ራሷ አንቺን ተክታ መኖር ጀምራ ነበር። አዎ ግን ከፊ እንዳለበት ነግሯት ነበረ ወይስ ሳታውቅ ነው? አይናገርም ነው። እኔ እሱና እህቱ ብቻ ነው የምናውቀው። እኔ ለማንም አልናገርም ገልሻለሁ ስላለኝ አልናገርም ለማንንም እና ታውቃለች ብዬ አላስብም በፍጹም። ልጁ ደግሞ እንደዚህ በጣም ነው እንትን የሚያምር ነገር ምናምን ስለሆነ አያስታውቅም። ይሄ ከሲታ ነገር ሲሆን አይደል የምንጠረጥረው፣ እንደዛ አይደለም። ከዛ እሷ ጋር ሬስቶራንትሽ መጥቶ እቃሽን ሰባበረብሽ። እሱ ጋር ነው ፍሪጁ ምኑ ሁሉንም ሰባበረ። ከዛ በኋላ ባለው በቀረው ወንበር ምናምን ይዤ ሌላ ቦታ ሄድኩኝና እዛው 24 ነበር 25 ሄድኩኝ። እዛ ሄጄ ጋራጆች ሰፈር ውስጥ ደግሞ ጀመርኩኝ። የሆነ ገንዘብም ነበረኝ እቁብ ምናምን ያጠራቀምኩት እንደ አዲስ ጀመርኩኝ። ሰራ ነበር እዛም ሽሮ ቤት ምናምን ነገር ሰራው ምናምን ደህና እየሆንኩ እየሰራው እያለ መሀል ላይ የሚገርምሽ ማለት ነው ቤቱ እንዳለ ዝንብ ብቻ ነው የማይወጣ ዝንብ ታውቂያለሽ። ሰው ነበር እንደዛ የሚሞላው። አሁን ግን ዝንብ ነው ቤቱ፣ ምንም ሰው አይገባም። ዝንቡ ፍሊት ብታረጊ ጭስ ብታረጊ ምንም አይወጣም። ምን እንደሆነ አላውቅም አሁንም ድረስ እና በቃ ምንም ነገር የለም። ከዛ በቃ እቃ እየሸጥኩ ሶፋ እንደዚህ የሆነ ወርቅ የሆነች ትንሽዬ ነገሮች እንደዚህ ነበሩኝ። እነሱ እየሸጥኩኝ እየኖርኩ ነው፣ ግን እየወደቅኩ ነው። በቃ 100% በቃ ሙሉ በሙሉ አለ አይደለም ምንም ሳይቀረኝ ባዶ ቀረሁኝ። ምንም ነገር የለኝም። ከዛ በኋላ ከሰረ። አዎ በቃ ምን እንደነካኝ አላውቅም። በቃ ተበላሸ። ሰው አይገባም ቤቱ፣ ምንም አይገባም። ምግቡ መደፋት ሲሆን ከዛ በኋላ ከነ ባንኮኒው ከነ ምኑ ጥየው ጠፋሁኝ። ልጄን ይዤ ማለት ነው። ታትሸጪው? ምንም አልሸጥኩም፣ ምንም አልነካው። ከነ እቃው በቃ ጠፋሁኝ። ሄድኩኝ ወደ ሀገሬ ማለት ነው። ሽጠሽ ብርሽን በእጅሽ ይዘሽ አትሄጂም? ምንም አልሸጥኩም። ሲጀመር ወንበሮች ነው ደህና ወንበር ያለኝ እንጂ ፍሪጅ ምናምን ይሄ ቲቪው ስክሪኑ ምናምን ቴቡ ሰብሮታል ልጁ፣ የለውም። ይሄን ያህል የሚያጓጓ የለውም። ዝሮ ግን ረኮቦቱ ምኑ ባንኮኒው ያወጣልኝ ነበር። ግን በቃ በጣም እንትን ምን እንደረካኝ አላውቅም። ጥዬ ወጣሁኝ ልጄን ይዤ። ልብስ ብቻ ነው የቀረኝ። እቃውም እየሸጥኩ ነው። ቤት ኪራይ የምከፍለው ምናምን የቤት እቃ ምንም የለም። ልጁም የሰጠኝ ነገር ብዙም ይሄን ያህል የለም። ከዛ በኋላ ሄድኩኝ ወደ ሀገሬ ማለት ነው። ወደ መጣሁበት መጀመሪያ እህቶቼ ወደ አባረሩኝ እህቶቼ ማለት ነው። እዛ ሄድኩኝ። እዛ ሲሄድ 2 ወር ምናምን ዝም አሉኝና በ3ኛ ወር ምንም ነገር የለሽም ጠግበሽ ነው የፈታሽው፣ ሀብታም ባል ነበር፣ አሁን ውጪ ልጅሽን ይዘሽ ሂጂ፣ እኛ ጋር ለመኖር አስበሽ ከሆነ ተሳስተሻል አሉኝ። ያኔም ያባረሩኝ ናቸው ያችን ሴት ወልጄ ማለት ነው። ያቺ ልጅቷ ግን እስካሁን ድረስ አይቻት አላውቅም፣ እስከዛን ሰዓት ማለት ነው። እና አስወጡኝ። ሲያስወጡኝ ከዛ ምን አሰብኩኝ መሰለሽ? የአንገት ቀርታኝ ነበረ፣ የአንገት ወርቅ ማለት ነው ነበረች፣ ከሳውዲ ያመጣኋት። ከዛ እሷን ሽጬ ወደ ስደት መመለስ አለብኝ ብዬ አሰብኩኝ። ልጁን ያዙልኝ ስል የሚይዝልኝ ሰው ጠፋ። የሚገርምሽ ልጅ ግን ልጁ በጣም ነው የምወደው። ማንም እናት ልጅ እንደምትወደው አይነት ከምልሽ በላይ በጣም ነው የምወደው። እንደ ሴቱ አይደለም፣ ህፃኑ በጣም ነው የምወደው። እና በጣም ከበደኝ። በቃ ብዙ አለቀስኩ፣ ብዙ ተጨነቁ። ፀጉር የላጨው ምን አልኩ። በጣም የሆነ ከባድ ነገር ውስጥ ገባው። ካጣኋቸው ነገሮች ሁሉ አሁን ከበደኝ። ልጁን ጥዬ ወደ አረብ ሀገር መሰደድ ማለት ነው። እና ከዛ ሳልነግራቸው ልጄን ጥየው ጠፋሁ ማለት ነው። የት አስቀምጠሽው? እነሱ ቤት ጠፋሁ። ብታይ ቁጣ ቀይ ቁጣ ሴቶች ቤት ነው። እምቢ ብለውኛል እኮ አንቀበልም ብለውኛል። ቋንቋም አይችልም አሊዝም ስላሉ አሊዝም አሉ። አሁን ደግሞ ልጁን ይዤ መሞቴ ነው። ስፓልት ላይ ቋንቋ አይችልም፣ ብዙ ነገር ነው የለመደው። ቆንጆዬ ልጅ ነው ምናምን ነገር ነው። በቃ ቁንጣ አድርጎት እዚህ ይለኛል። ጥዬው ሄድኩ። ካሳለፍኩት ሁሉ ያችን ቀን ለኔ በጣም ከባድ ነበረች እና እያየሁት እንደዚህ እየተመለስኩ ሲሄድ ስመለስ እንደዚህ መሸ፣ በጣም መሸ። ከዛ በኋላ በቃ ማድረግ ያለብኝ መቁረጥ ነው፣ ግዴታ ነው። በቃ ቻው እሺ አይዞህ ምናምን ብዬው የት ልትሄጂ ነው አለኝ። ስንት ዓመት እንዳታለቅስ አልኩት። 3 ዓመቱ ነው እና እዛ ያደገበት እንዳልኩሽ ከጎረምሶች ጋር ና ምግብ ቤት ፈጣን ነው ልጅ አይደለም። በቃ አስተሳሰቡ አነጋገሩ እንደ ትልቅ ነው እና
እማዬ የት ልትሄጂ ነው ሲለኝ ካልመጣሁ እንዳታለቅስ እንዳታስቸግራቸው ምን እንዳታደርግ እሺ ስለው የት ልትሄጂ አለኝ። የትም አልሄድም ግን እንደዚህ ብዬው በቃ እያለቀስኩ ጥዬው ሄድኩኝ ማለት ነው። ከዛ ወርቅ የአንገት ነበረችኝ 10,000 ብር ሸጥኳት። ማታው ነው አልጋ ይዤ ያደርኩኝ። እንደዚህ ነጋብኝ ሳለቅስ። ከዛ ሄድኩ ስልኬ ዘጋሁት። ምክንያቱ ከደወለልኝ መመለሴ ነው ህፃኑ ዞሮ ከሄድኩኝ እህቶችን ሳይፈልጉ ያሳድጉታል እና ከዛ ሄድኩኝ ወደ አዲስ አበባ መጣሁኝ። አዲስ አበባ መጥቼ ፓስፖርት አውጥቼ ነበር እዛ መስሎስ ብር አሳድሼው ማለት ነው። ድጋሜ ነው የጠፋ ጠፍቶ ምናምን መሰለኝ አላቅም ብቻ ነበረኝ። በ300 አወጣሁኝ። ከዛ በቃ ወደ አዲስ አበባ መጣሁ። የልጄ ድምፅ ይሰማኛል ዝም ብሎ በየአስፋልቱ የሰው ልጅ የሆነ ነቂ ይለኛል። በጣም ተበላሸው ይሆን ብዙ ነገር ያሳለፍኩት ምንም አይመስለኝም። እና ያ ጊዜ ግን ያ ህፃኑን የተውኩ ጊዜ በቃ አበድኩኝ፣ ሱሰኛ ሆንኩኝ። የሆነ በቃ በየቤተ እምነት እሄዳለሁ፣ አንድ ቀን አድሬ እመለሳለሁ ምናምን በቃ የሆነ ወረቀቱ እምቢ አለኝ። ፕሮሰሱ ጀምሬ እምቢ አለኝ። ቋንቋ እኮ እችላለሁ ግን በቃ ጠመመብኝ። ከዛ ከስንት ጊዜ በኋላ ተሳክቶልኝ ወደ ዱባይ መጣሁ። ህፃኑን እንደዚህ እየላኩለት በየወሩ ማለት ነው። ከዚያ ወርቴ ታወራኛለች። ለመጀመሪያ ጊዜ መቼ ደወልሽ? ምን አሉ እህቶች? ለዛ አዲስ አበባ ሁኜ አልፎ አልፎ ደውላለሁኝ። ስደውል ነይ ነው የሚሉ ነይ ያለሽበት መጥቼ ነው የምወረውርልሽ ምናምን ትለኛለች። ያስቸግር ነበር። አይተኛም፣ በሩዝ ክፍት ነው የሚያድረው። ትመጣለች አትዝጉ እያለ ማለት ነው። እና እነሱ አንቺ ከሄድሽ በኋላ ማራሩለትም? አይ እነሱማ ምንም ጥሩ ናቸው። ለሱ ከሄድኩ በኋላ በተለይ አንዷ በጣም መስኪን ናት። ያቺ ያባረረችን ዋናዋ ማለት ነው። በጣም ጥሩ ናት ለህፃኑ፣ ለእኔ ናት እንጂ በጣም በደንብ ነው የያዘችው። አዲስ አበባ ሆኜም 3 ወር ምናምን ቢብሎኝ የለ ወረቀቴ እደውላለሁኝ። ከዛ በየጫት ቤቱ በየመጠጥ ቤት ከምዞሪ ምናምን ላይ ምናምን የሆነ ደስተኛ ሆነሽ የምታደርገው ነገር አለ። እንደዛ ነው የሚመስላት እሷ። ምንም አታውቅም እንደዚህ አይነት ነገሮች። እና ነይ ውሰጂ ትለኛለች። አልወስድም፣ አልመጣም፣ አልመለስም እኔ እላታለሁኝ። ከዛ እንደምንም ተሳካልኝ። ከገባው በኋላ ዱባይ ወር ሆነኝ። ደሞዜ ላኩ። በቃ አሁን በደንብ ነው የምታወራኝ ምናምን ነገር በደስታም አልኩሽ ስለምልክላቸው ማለት ነው። ከዛ 2 ዓመት ሰራሁ። 2 ዓመት እንደዚህ ላኩላት። በየወሩ ነው፣ ወር ሳይደርስ ነው የምትቀበለኝ። ግን ዞሮ ዞሮ እኔ ደስተኛ ነበርኩኝ። ምክንያቱም ልጁም ለመደ። በቃ ቋንቋም የነሱ ሀገር መናገር ጀመረ። የዛ የምኖርበት ሀገር ማለት ነው። በቃ ጥሩ ነገር ሆነ። ከዛ በኋላ 2 ዓመት ጨረስኩኝ። አይደለም 1 ዓመት ከ10 ወር ሲሰራ ከዛ በኋላ ልጁ እንደዚህ ከፍ ሲያደርጉት ወደ ላይ አምልጧቸው ወደ መሬት ወደቀ። የ4 ዓመት ምናምን ሆኖ ማለት ነው። ኮብልስቶን ነው አስቢ። ከዛ ጭንቅላቱ ተመታ። ከዛ ኮማ ውስጥ ገባ። በጣም ከባድ ነበረ በጣም። እና ከዛ እኔ ደግሞ እንቅልፍ አጣለሁ። አልነገሩኝም ግን በቃ ምንድን ነው እያልኩ ሲጨንቀኝ እዛ ልጁ ታሞ ነው እስኪ ያገናኘ ስል አይ በቃ አይሆንም ተብሎ ውሰጂ ተብያለሁ አለች። ውሰጂው በቃ ብለዋታል። ከዛ እሷ ደግሞ የሰው ልጅ ነው እባካችሁ ብላ ሁላ ዶክተሮች እግር ላይ ትወድቃለች፣ ምን ትላለች። ከዛ አቆዩት። በ3 ቀን አለይኩም ሰላም 3 ቀን ይቀመጥ ብለው 3 ቀን ተቀመጠ። ለ3 ቀን ብቻ ነው እድል መሰጥሽ ብለዋት ማለት ነው። ከዛ ያችን 3 ቀን ትንሽ ነፍስ መዝራት ህይወት መዝራት ጀመረ። በህይወት ኖረ ማለት ነው። አይተነፍስም ነበረ። በቃ አልወስደውም እዚህ ቀመጥ ስትል ነው 3 ቀን የተባለችው። ከዛ እኔ ገባው ወደ ሀገሬ ስሰማ ይሄንን ትቼ መጣሁኝ ማለት ነው። መጣሁ እንደዚህ ያስታመምኩ ምናምን። ገንዘብ ደግሞ እንዳልኩሽ ነው ሁሉንም ነበር ምልክላቸው ማለት ነው። አልያዝኩም ምንም ነገር። ከዛ ተሻለው ልጁ ኬጂ አስገብቸው ምን ብየው አሁን በቃ ኖርማል ነው። ይፈልጋቸዋል እነሱን፣ እኔንም ብዙ እንትን አይልም፣ ለምዷል። ልሄድ ስለው አሁን እንደዚህ አምጪልኝ አለ። እሺ ብየው አሁን ተመልሼ ሄድኩኝ ወደ ዱባይ ማለት ነው። ወደዛ ቤት ሳይሆን ሌላ ቦታ ገባው። ከዛ ይሄን ሁሉ ጊዜ ግን በቃ ትቻለሁ። ከማንም ጋር ላወራም አልቀርብም። ምክንያቱም በቃ ሁሉም እየመጡ ህይወት ይጫወቱብኛል እንጂ ማንም የሚወደኝ ሰው የለም። ገባሽ? ከዛ ኦንላይን አንዱ ጋር ተዋወቅኩኝ። እንደዚህ
የሆነ የቤተ እምነት አለ አይደለ? በቤተ እምነት ግሩፕ ውስጥ ምናምን ነገር ደህና እንትን የሚሉት አላ የሚጫወቱት አማኝ እንደዛ አይነት ነገር አንድ ልጅ ጋር ተዋወቅኩኝ። በጣም የተጎዳው ነው እንደዚህ ሆንኩ ነው ምናምን እያለ ክያ ምናምን ሲለኝ ለመጀመሪያ ጊዜ ነው የኔ ክያ የኔ ፍቅር የተባልኩት እና በጣም ነበር በቃ የሆነ አዲስ ነገር ነው ለእኔ ብዬሻለሁ። ፍቅር ቢሉትን አላውቅም እስካሁን ድረስ ያ ልጅ ነው ያ በቃ ትንሽ የሆነ እሱም ስላደረገልኝ ነው ጌጣጌጥ ይሄ ምናምን እንጂ እሱም አፍቅሮኝ አይደለም። ከሌሎች ግን ይሻላል። ቢያንስ ምንም አልመታኝም ወይ እኔ ላይ ምንም ቢያገባም አይኔ ያላየም ዞሮ ዞሮ። ከዛ በኋላ ከዚህ ልጅ ጋር ደግሞ እያወራው ነበር በኦንላይን ማለት ነው። እያወራው አመት ከምናምን አወራንና ማለት ነው። ከዛ በኋላ በቃ ያወራኛል በደንብ ነው የሚያወራኝ። በጣም ነው እንደሚወደኝ የሚነግረኝ ምናምን ነገር። ከዛ አመት ከምናምን እንደዚህ አውርተን ከዛ የሆነ ቀን ማለት ነው ስራ ሄዶ ስልኩ ጥሎ ሲሄድ ይቺ አብራ የምትኖር ሴት አለች ፍቅረኛ ማለት ነው። ከዛ ፖስት አድርጋ አየው የእሱና የሁለቱንም ማለት ነው ማች ለብሶ ምናምን ነገር ለካ ግብቷል አብሮ የምትሰራው ሴት ማለት ነው። እሱ ግን እንደሚጠብቀኝ ምናምን ነው የሚነግረኝ። ከዛ ትንሽ ተጎዳው በቃ ለምጄዋለሁ። ዞሮ ገባሽ ስለሚተወኝ ሁሉንም ኦኬ ተውኩት። አልቅሽ ትንሽ ተውኩ። ከዛ ጨርሼ መጣሁኝ ማለት ነው። ከዛ እስካሁን ድረስ ግን የምነግርሽ እስካሁን ታሪኩ ላይ ልጅቷ ያቺ የወለድኳት ሴት አይቻት አላውቅም። ወደዛ አካባቢም ሄጄ አላውቅም። ወደዛ ሀገር ላይ ያው የተወለድኩበት ሀገር ራቅ ብሎ ነው ቤተሰቦች አሁን ለቀው ስለሄዱ ነው። አሁን ልጅ ያለበት ሀገር ሌላ ቦታ ነው። እኔ የወለድኩት ደግሞ ሌላ ሀገር ነው። በፊት ግን እዛ ነበር ያደግነው። ከዛ አይቻት አላውቅም። አሁን ግን በኢንተርኔት ምናምን አገኛታለሁ። በጣም ነው የምትጠላኝ ብታይ። በጣም ክፉ ነገር ስለነገሯት አትወደኝም። ያቺ እገሌ ነው የምትለው እኔን ማለት ነው። ስሜ እንኳን አጠራውም እንኳን እናቴ ስትለኝ አይደለ። ያቺ እገሌ ደግሞ እንዲህ ብላ ነበረ። ያቺ እገሌ 18 ዓመቷ ትልቅ ሆናለች እና ያቺ እገሌ ነው የምትልሽ? አዎ ያቺ እገሌ። አዎ ምክንያቱም ግን ነግሬያታለሁኝ እንደዚህ ስለሆነ ነው ይቅርታ አድርጊልኝ፣ መሄጃ አጥቼ ማሳድግብሽ ስላጣው ልጅ ስለሆንኩኝ ቤተሰብ ስለሌለኝ ምናምን ነው እንደዚህ እና ይቅርታ ብላት በቃ በጣም ከምልሽ በላይ ልክ እንደሱ ማለት ነው። በጣም እንባገነናት ልጅቱ እና እንደውም ጸሎት የምታደርገው እሷ ላይ እንዲጥለኝ ነው። ገባሽ? እኔም አልፈርድባትም። በርግጥ ችግር የለውም። እሷ ላይ ታምሜ ወይ የሆነ ነገር ከአንዷ እህቴ ጋር ታወራለች እና እንደዛ ነው የምትላት። ታማ ወይ የሆነ ነገር ሆና እጄ ላይ እንዲጥላት ነው የምመኘው ነው የምትለው ማለት ነው። በጣም ነው የምጠላኝ። በጣም ክፉ ነው ግን እኔ አላውቅም ምን እንደሚላት። ልጁ እንዳልኩሽ በጣም ክፉ ነው በጣም ማለት ነው። ከዛች ጊዜ በኋላ እኔ አይኑ አይቼው አላውቅም። አሁን ባየው ራሱ በደንብ አላውቀውም። የምሬ ነው። ባህሪው ምንድን ነው ማን ነው? በቃ ዱርዬ እንደሆነ እዛ ሰፈር አስቸጋሪ እንደሆነ ነው የማውቀው እንጂ አላውቅም። ከዛ ደግሞ ያኔ ምን እንዳለ ታውቂያለሽ? የረሳሁት ሴት ከወለድሽ አትቀመጭም ብሎ የነበረ ወንድ ከወለድሽ ነው እዛ ቤት የምትኖሪው ብሎኛል። ገና እስር ቤት ሆኖ ጠይቀው ማለት ነው። ሴትም ስለወለድኩ ነው መሰለኝ ጠላሽ። ሴት አይፈልጉም እና በዛም ይሁን በምን እንደሚጠላኝ አላውቅም። ብቻ ክፉ ነገር ስላላት አትወደኝም ልጅቷ። እኔም ስጀመር እሱ ነው የምታስታውሰኝ። ለምን ዋሻለሁ? ልጄ ነው እንጂ ያኛው ወንዱ አልወዳትም። እሷን ብዙ ፍቅር የለኝም። ደግሞ እንደዚህ እኔ ላይ በጣላት እንዲህ ባደረጋት እያለች ደግሞ የምታማርተው ይነግሩኛል ጓደኞች። ምንም ኖርማሊ ብዙ ልዩነትም የላትም ከኔ ጋር በ15 ከምናምን 16 ዓመት ነው በጣት ማለት ነው። እና በጣም ነው እንትን የምትለው በጣም ማለት እኔ ደግሞ ራሴም ስለምጠብቅ ምናምን ነገር ብዙ በቃ ማለት አለ አይደል ውጭ ስትኖሪ ታውቂዋለሽ። እና ደህና ነኝ ፈጣሪ ይመስገን። ከዛ በኋላ አሁን ኢትዮጵያ ገባሁኝና ማለት ነው። በዚህ መሀል ላይ ግን ማለት ነው የሚገርምሽ የሆነ ጭንቀት ውስጥ ገባለሁ። ቤተ እምነቶች በጣም ነው የምቀያይረው። እዛ ቦታ አርፋለሁ እያልኩ የሆነ እምነት ገባለሁ። አሁንም ማለት ሃይማኖት ማለትሽ ነው? ሃይማኖት ትቀያይሪያለሽ? እቀያይራለሁ። አዎ እዛ እረፍት አለ። እንደዚህ ብታደርጊ ምናምን ሁሉም የየራሱ ይሰብክ የለም የየራሱ ይሰብክ። እዚህኛው ሃይማኖት ላይ ትሆኛለሽ፣ እዚህኛው እረፍት አለ። ግን የትኛውን ጋር ታገኝ አልቻልሽም? ግን አላረፍኩም። አዎ በጣም ብዙ ያሉትን ሁሉ ቀምሻለሁ። ከሌላ ከክፉ እምነት ውጭ ሁሉንም እምነቶች የተባሉት ቀምሻለሁ፣ ገብቻለሁ። ምንም ግን ያረፍኩት እምነቱ ሳይሆን ችግሩ የኔ ነው ችግሩ። ክፉ እምነት ስትይ ጠንቋይ ማለትሽ ነው አይደል? አዎ እሱም ብቻ ነው ያላመንኩት። አዎ
ክፉ እምነት ስትይ ደግሞ ነገር የሚያጠረጥሩ ሰዎች አሉ። ክፉ እምነት እኛን እምነት ነው ምናምን እንዳይሉ ነው ጠንቋይ ማለትሽ ነው ብዬ በግልጽ ያስቀመጥኩላ አንዱ ነገር ና እያዳመጡ ቀኑ ሙሉ እኔን ላይ እያዳመጡ ቃላት የሚሰነጣጥቁ ሰዎች አሉ ተቀምጠው። እሺ አዎ የሰይጣን መንፈስ ነው ያላመለኩት እንጂ አለ የተባለ እምነት እገባለሁኝ። እዚህ ታርፊያለሽ ሲሉኝ አላረፍኩም፣ እዛም እገባለሁ አላርፍም። በቃ በይሄ ምንም አይነት እስካሁን ድረስ አሁን 34 ዓመቴ 35 ይሆነኛል በይ። ከዛ በኋላ ያለፈው አመት ላይ አገር ገብቼ ነበረ ከዱባይ ማለት ነው። የሆነ 300,000 ብር ምናምን ሰራሁኝ። ዞሮ ቤተሰብም እየረዳው ምናምን ነገር ማለት ነው። ከዛ ልጁ ሳልነግርሽ አባቱ ወስዶታል። እኛ አካባቢ ጦርነት ስለነበረ አባቱ ጋር ነው ያለው። አዎ እህቶችሽ ሳይነግሩ ሰጡት? አይ ነግረውኝ ነው። ምክንያቱም ጦርነት ነበር፣ ትምህርት የለም። አጠገቡ ደግሞ ልጆች ሞተዋል። ፈጣሪ ሲረዳኝ ነው እሱ የተረፈው። ተፍንጣሬ መጥቶታል ምናምን ነገር እና ፈራሁኝ። እኔም ወሰደው። ደግሞ እንደ ድሮ አይደለም ልጁ ተለውጧል። ለምን ብትይኝ ገንዘብ የለውም አሁን በቃ ኖርማሊ ሰው ነው። ምንም እንትን የለውም። ኖርማል ሰው ስለሆነ ትቷል። ሀብታም ያለ ጉረኛ፣ ኃይለኛ፣ ነገረኛ ነበር። ጸባይኛ፣ ለዘብተኛ፣ ምስኪን ሆነ። አዎ በቀን 3-4 ልብስ የማይበቃው አሁን ኖርማሊ ነው። ብታይ እኔ ነኝ እንደውም አንዳንዴ የምልክለት የሆነ ለልብስ ምንም ሲለኝም ሰጠዋለሁ። ኖርማሊ ያወራኛል። ልጄም ስለሚያሳድግ ምናምንም በቃ አንዳንዴ ሰጠዋለሁኝ እና ልጁ እሱ ጋር ነው ያለው። አወራዋለሁኝ። በጣም ነው እስቲ ነው የህፃኑን ፍቅር አሁንም እንደሱ አይደለም፣ ወደዋለሁኝ ማለት ነው። እና ቀጣይ ሄድኩኝ ማለት ነው። የሆነ አመት ላይ ያለፈ አመት ማለት ነው አገባሁኝ። በሰርግ አገባሁ። የሆነ ማንን አሁንም የሆነ ልጅ ጋር ተዋውቄ ማለት ነው እና ከሱ ጋር ተጋባው። በጣም ጥሩ ልጅ ነው። በኦንላይን የተዋወቅሽው ሰውዬ ኦልሬዲ የስራ ባልደረባውን እንዳገባ አወቅሽ እና ልብሽ ተሰብሮ ተውሽው አመላቸው ነው። ከዛ ይሄኛውን የተዋወቅሽው ኦንላይን አንድ አመት በኋላ ደግሞ አንድ አመት ደግሞ ቆይቼ በፊት እዛ እያለው በልጁም አይደለም በልጁ ነው የማውቀው። ዞሮ እዛ የነበርኩበት ሀገር ላይ ለስራ ቆይቶ ምናምን የኔ ሀገር ቋንቋ ይናገራል እና ፌስቡክ ላይ አውቀዋለሁኝ። በዛ የተነሳ ማለት ነው የኔ ሀገር ደግሞ ማግባት እንደሚፈልግ ምናምን ኖርማሊ ጓደኛ እያለ እንደዚህ የምታወሪው ሰው አለ አይደል ይናገረኛል ምናምን። ከዛ ልጁ እንደዚህ ባደረገኝ ሰዓት እንደውም እንደዚህ ያደረገኝ እኮ ምናምን ብየው እንደዚህ ኖርማሊ እናወራ ነበረ ምናምን እና ይዞሽ ምናምን ይለኛል። በጣም መልካም ሰው ነው ማለት ነው። ጋይስ ይሄን የመሰለ መሳጭ ታሪክ እያዳመጣችሁ ሰክሰስን ፎሎ ማድረግ እንዳትረሱ። ሰክሰስን ፎሎ አድርጉት። ከዛ ለምን ፎሎ እንደምታደርጉት ታሪኩ ሲያልቅ እነግራችኋለሁ። ሚስጥር ነው። ሰክሰስን ፎሎ አድርጉት። እስከዚህ ሌትስ ጎ። እሺ ውዴ፣ ይሄኛውን ሰውዬ በኦንላይን ተዋወቅሽው እና ኢትዮጵያ ከገባሽ በኋላ በሰርግ ተጋባል። ቤሎ መልበስ ይሄ ሰርግ ምናምን ነገር በጣም ነው የምመኘው ከልጅነት። ትዳር ራሱ ለመጀመሪያ ጊዜ ያ ዝም ብሎ እኮ ነው ያ በቤተሰብ ምናምን እንደዛ የሆነ የሚረባ አይደለም። ከዛ በፊት ታውቂያለሽ እንደነገርኩሽ ነው። ከዛ ቤሎ መልበስ በጣም ነው የምወደው። በቃ ማድረግ አለ ብዬ በ34 ዓመት ያ እንደዛ ይመስለኛል እንግዲህ 35 ነሽ ማሬ? 36 አይደል? 35 አይ 36 አልገባሽም። ለመሰልሽ እድሜሽን እያሰላሁት ነበረ። 15 ዓመትሽ ያ ነገር ተፈጠረብሽ። 16 ወለድሻት ልጅሽ አሁን 18 ዓመት አንቺ 30 ግን እኔ 35 እኔ ግን ስታየኝ የ25 ዓመት ልጅ ምናምን ነገር ነው። ያው ፌስ እዚህ ላይ እንትላልጥ ምናምን አሁን አጥፍቼው ነው ማለት ስለሚያውቅ እንዳያዩ ብዬ ማለት ነው አሁን እና በጣም ራሴን ስለምጠብቅ በቃ ደህና ነኝ። ደስ የሚል አቋም ላይ ስላለው ልጁም አያውቅም 35 ዓመት መሆኔን ማለት ነው። 28 ነው 29 ብዬ ነው ያገባሁት እና ከዛ በሰርግ አገባሁኝ። ከዛ በኋላ ተጋብተን አብረን አንድ ቤት ምናምን አልኖርንም። ምክንያቱም እረፍት ነው የሄድኩት ለ15 ቀን ማለት ነው። ከዛ ለ15 ቀን እረፍት ሄድኩኝ ተመልሼ የመጣሁ እዚህ ወዳለሁበት ሀገር ማለት ነው። ከዛ እዚህ መጥቼ እኔ እዛ ሲሄድ ምናምን ወደ 200,000 ብር ምናምን ነገር እሱ ነው ያጠፋው ልጁ ማለት ነው ወጪ ያደረገው። እዚህ ነበረች ብሎ ምንም አልወሰደብኝም። ሲጀመር ብዙም ያለኝ ገና አንድ አመት እንደሰራው ነው የሄድኩት። ከዛ ተመልሼ መጣሁና ያ ነገር ስላደረገ እኔ ደግሞ የሆነ እቃ ምናምን አንዳንድ ነገር የሚያሟላበት ብዬ 200,000 ብር ሰጠሁት። ለመጀመሪያ ጊዜ ነው ሲሰጥ። ያገባሽው ባል ማለት ነው? አዎ
ደግሞ በጣም ጥሩ ነበረ እስካሁን ድረስም ነው ሲጀምር። ቆይ ጨርስ ይችላል። እንደተጋባችሁ አንቺ ወደ ዱባይ መጣሽ? ቆይ እንደተጋባችሁ እሱ እናታባቱ እየኖረ አንቺ ወደ ዱባይ መጣሽ? እሱ ስራ አለው። አዎ ስራ አለው። ያ ነገሮች ብዙ ነገሮች ያጠፋብኝ እሱ ነው ማለት ለሰርጎ፣ ለአዳራሽ፣ ቀለበት ብዙ ነገር ከ200,000 ብር በላይ አወጣ። አዎ በጣም ጥሩ ነበር። ትሪት ያደረገኝ በጣም ጥሩ ነበር። ምንም አላወጣሁም። ስለዚህ ምንም ስላላወጣሽ እሱ ለሰርጉ ስላወጣ ዱባይ ከመጣሽ በኋላ 200 ምናምን ሺህ ላክሽለት። አዎ ለምንድን ነው የላኩት ታዲያ? ለእሱ ሳይሆን እቃ እንዲገዛ ከዛ የቤት እቃ እንዲያውቁ በኋላ አዎ ከዛልሽ ገንዘቡን አጠፋብኝ። አዎ ስራ አለው እኮ ይሰራል። የ7,000 8,000 ደሞዝ ተቀጣሪ ነው። ከዛ በኋላ ያ ገንዘብ ያጠፋዋል መሰለኝ። አጠፋው የሆነ ጊዜ ላይ እንደዚህ እሱ ላይ እኮ እንደዚህ ብንጨምርበት ባጃጅ ይገዛል ምናምን ነገር ስለው የሆነ ምናምን ይላል። ደግሞ ውስጤ ይነግረኛል እንዴ ምን አደረግከው እንዴ ምናምን ነገር ስለው የለም እኮ ጠፋ። ምን ሆነ የጠፋው? ገንዘቡ አጠፋው አልኩት። አዎ ከዛ ብሎ ካደረግኩት ከሁሉም ሁለተኛ አጠገቤ እንዳደርስ ብዬ ማለት ነው። ለመጀመሪያ ጊዜ ማለት ነው እንደዚህ ሰው ስተው እነሱ ነበር የሚተውኝ እና እንደዛ የሆነ ጀግንነት ተሰማኝ። ግን በቃ ይቅርታ ይጠይቀኛል በዚህም በዛም እየመጣ ስልክ እየቀያየረ ምናምን ነገር በቃ መልሳለሁ። ከየትም አምጥቼ አሳስቶኝ ነው 5,000 10,000 1,000 እያለ ጠፋ ገንዘቡ አውቄ አይደለም ምናምን ነገር ሲለኝ ይቅር አልኩት። ከዛ በቃ አሁን ከሱ ጋራ እንኖራለን ማለት ነው። አሁን እዚህ ጋር ምን ልልሽ ፈልጋለሁ፣ ምክር የምፈልገው ልጅ እንዳለኝ ወንዱ ልጅ ያውቃል ነግሬያለሁኝ። ስለ ሴት ልጄ ግን ለማንም ሰው ራሱ አልናገርም። ለምን ብትይ እኔ መደፈሬን ያስታውሰኛል። የሆነ ብዙ ነገሮች ናቸው የሚያስታውሱኝ። ብዙ ነገር አለ በመሀል የረሳኋቸው ያልነገርኩሽ እና ያ ማስታወስ አልፈልግም። አንድ ሁለተኛ በዛ እድሜ ተደፈርኩ ብል በቃ የሆነ ነገር በቃ ወንድ ጋር እንደዚህ ለምን እንደዚህ ፈጠሽ እንዴት እንደዚህ ብሩዬ ነገር የሚያስብሽም አለ አንዳንድ ሰው አይደለም። በተለይ የነበርኩበት ሰፈርም እንደዛ ነው። ትሽ እየተባልኩ ነው እስከወልድ ድረስ ማለት ነው። እና ያ ነው ብዙ ነገር ያስታውሰኛል ቁስሌን እና አልነገርኩትም። አያውቅም ልጅ እንዳለኝ ከመጀመሪያ የሚያውቀው ልጄ ወንዱ ልጄ ነው። ልጁ በጣም ጥሩ ልጅ ነው። ያ ገንዘብ አጠፋ። ከዛ በዘለለ ግን ይሄ ሌላ ነገር ወይ ጊዜ ያለመስጠት ወይ በቃ ብዙ ነገር ብቻ አይቼውም አላውቅም በህይወት ዘመኔ ላይ አለ። ልጁ ላይ ጥሩ ነው፣ ጥሩ ባህሪ ያለው ጥሩ ነገር ነው የሚያስበው ስለቀጣይ የምናስበው። ግን ልጅ እንዳለኝ ሴት ልጅ እንዳለኝ አያውቅም። እድሜ ፈርቻ አይደለም ግን በቃ መደፈሬ መናገር አልፈልግም። እኔ ያ ያስፈራኛል። እንደ ደህና ታሪክ ማውራት አልፈልግም እና አልነገርኩት እና ሁሌ ነው የምሰጋው። ቢያቅ እንደሚፈታኝ ይመስለኛል ቀጣይ ምናምን ነገር እና አሁንም ፎቶ ምናምን ስለሌለው አካውንትሽ ያው አይሰማም ብለሽ ነው። ሶሻል ሚዲያ ይጠቀማል? አዎ ይጠቀማል። ግን ይሄ ሌላ አካውንት ነው። ኦኬ ግን መንገር አለብሽ። አንቺን ከነ ሁሉ ነገርሽ የተቀበለሽ ሰው ይቀበልሽ፣ ከነ ሁሉ ነገርሽ ያልተቀበለሽ ሰው ይቅርብሽ። ንገሪ። ይህ ያለፈ አንደኛ ያንቺ መደፈር ያንቺ ጥፋት ነው አይደለም? መማገጥ አንቺ ትዳርሽ ላይ ብትማገጪ ጥፋትሽ ነው። ባለትዳር እንደሆንሽ እያወቅሽ ሄደሽ ሌላ ወንድ ጋር ማገጥሽ መማገጥ ጥፋት ነው። እያወቀ ነው አንድ ሰው የሚያደርገው አይደል? ተደብቆ ማንም እንዳያየው ተጠንቅቆ ተደብቆ ከሰው ተደብቆ፣ ፈጣሪ ግን ያያል። ከሰው ተደብቆ ሲያደርገው አንድ ሰው ፕላን አድርጎ ወስኖ ፈልጎ አቅዶ ነው። መደፈር ግን ያንቺ ጥፋት ነው። አንቺ አልደፈርሽም፣ ተደፈርሽ። ጥፋት ተደረገብሽ፣ ተበደልሽ እንጂ ጥፋትሽ አይደለም። የ15 ዓመት ልጅ ነበርሽ፣ ተደፈርሽ፣ ጥፋትሽ። ስለዚህ እንደውም ሊያዝንልሽ ከጎንሽ ሊቆም አይዞሽ ሊልሽ ፕሮቴክት ሊያደርግሽ ይገባል እንጂ ይሄን ነገር ስትነግሪ በዚህ እንደውም ይሄ ትልቁ መፈተኛ ነው ላንቺ። ቁጭ አድርገሽ ራስሽ ከማንም ሳይሰማ ቁጭ አድርገሽ ንገሪ። ታሪክሽን ቁጭ ለእኛ እንደነገርሽን ብለሽ ያሳለፍሽውን ነገር ሁሉ ንገሪ። ከነ ምናምንሽ ከተቀበለሽ ዌልካም፣ አክብሪው፣ ውደጁ፣ አብረሽው ቀጥይ። ግን የደረሰብሽን ነገር ለአንቺ እንደ መዘባበቻ እንደ መሳቂያ የሚያደርገው ከሆነ ይሄ ሰው ጥሩ ሰው አይደለም፣ አያስፈልግሽም። እኔ በጣም ብዙ ጊዜ ሰዎች ግራ የሚገቡኝ ላይክ ለባሌ ይሄን ከነገርኩት ነገ ስንጣላ አንቺ እኮ የድሃ ልጅ ነሽ፣ አንቺ እኮ ቤተሰቦችሽ አይወዱሽም፣ አንቺ እኮ እንደዚህ ይለኛል ካለ ጥሩ አይደለም።
ጥሩ ሰው እንደዛ አይልም ካለ ጥሩ ሰው አይደለም። አንድ የትዳር አጋርሽ ያንቺን ቁስልሽን፣ ህመምሽን፣ ልጅነትሽን፣ የልጅነት ትሮማሽን፣ የደረሰብሽን ነገር ነግረሽው በሰላሙ ሰዓት ሰምቶ አዳምጦ አብሮሽ ኖሮ ስትጣሉ አንቺ እንዲነሽ የሚልሽ ከሆነ ያ ሰው ጥሩ ሰው አይደለም ማለት ነው። ጥሩ ሰው ስትለያዩ በክብር ዝም ብሎ ነው የሚሄደው መንገዱ። ስትገናኙ በተለይ ደግሞ ልጅ ካለ መሀላችሁ ዘመድ ነው የምትሆኑት። በቃ የሆነ ያላስማማችሁ ነገር አለ፣ ተለያያችሁ፣ በክብር ትለያዩና ዘመድ ትሆናላችሁ። ልጅ አለ መሀላችሁ። ልጅ ባይኖር መሀላችሁ መንገድ ላይ ስትገናኙ ጥሩ ሰላም ትባባላላችሁ። ጥሩ ሰው ከሆነ ጥሩ ሰው ምንም ነገር ቢሆን ሳትፈልጊ ለተደረገብሽ ነገር አይዘባበትብሽም። አንቺ ስትሰርቂ ሆን ብለሽ ነው የምትሰርቂው። አንቺ ሌባ ብትባይ ገባ እኮ አንቺ ነሽ ተበደልሽው እንጂ አልበደልሽም። ተበደልሽ። በደል ደሽማ ለምን የሚወጣ አታረጊም? ማሪ በጣም ይረብሻናል። አንቺ ከአንቺ የሚወጣው ድምፅ እና ደግሞ ትክክለኛ ሰው ከሆነ የሚወድሽ ሰው ከነ ሁሉ ነገርሽ ነው ሊቀበልሽ የሚገባው። ከነ ሁሉ ነገርሽ ስለ እድሜውም ቁጭ አድርገሽ በጣም ይቅርታ አድርግልኝ እድሜን ቀንሼ ነው የነገርኩክ። እኔ 28 አይደለሁም እኔ 35 ነኝ። ሶሪ 7 ዓመት ቀንሼ ስለነገርኩ አለቀ። ይቅርታ ሰው ነኝ፣ ተሳሳትኩ፣ አጠፋው፣ ሶሪ ብለሽ እውነቱን ዱቅ አድርገሽ ራስሽ መንገር። ከሌላ ሰው ሲሰማ ነው ችግሩ፣ ከአንቺ ከራስሽ ይስማው። በተረፈ ያልነገርኩክ ነገር የ18 ዓመት ሴት ልጅ አለች፣ ተደፍሬ የወለድኳት። የደረሰብኝ ይሄ ነው፣ አለቀ። ከተቀበለ ዌልካም፣ ካልተቀበለ ማሰላማ። ማንም ሰው እንዴ እስካሁን ድረስ ስንት ሰው በህይወትሽ መጥቶ ሄዷል። አንድ ሰው መጣ ቀረ። ያንቺ ከሆነ እስከ መጨረሻው ከአንቺ ጋር ነው። ይኸውልሽ ከወደዱ መስፈርት የለም። ገባሽ? አንድ ሰው የእውነት ከወደደሽ ምንም ብትሆኚ አብሮሽ ነው የሚሆነው። ምንም ብትሆኚ እንዴ ሴተኛ ዳሪን ከቡና ቤት ህይወት አውጥቶ ቀይሮ የሚያገባል አይደል እንዴ? ፍቅር ስለያዘው ከዛ ህይወት አውጥቶ የራሱ ብቻ የግሉ ብቻ የሚያደርጋል አይደል? ጀግና አይደለም? አንቺ ተደፍረሽ ለወለድሻት ልጅ በፍጹም ባለፈ ታሪክሽ ምንም ነገር እንዳታፍሪበት፣ ማንም እንዲያሸማቀቅሽ እንዳትፈቅጂ በፍጹም። ማናችንም ህይወታችን የተጻፈልንን ነው የምንኖረው። በተለይ ደግሞ ሰው ወዶ እንኳን ገላውን ይሸጣል አይደለም ለተደፈረ ሰው። በፍጹም ሴተኛ ዳሪ እንኳን ነበርኩ ግን አሁን አይደለሁም ትላለች በኩራት ደረቷን ነፍታ። የስ ሴተኛ ዳሪ ነበርኩ አሁን ግን አይደለሁም ትላለች። ገባሽ? የሰው ልጅ ጃጅ የሚደረገው በዛሬው ዛሬ በቆመበት ቦታ እንጂ በትናንትናው አይደለም። በትናንትናሽ ጃጅ ሊያደርግሽ የሚፈልግ ሰው ማሰላማ በይው፣ ትኬቱን ቁረጭለት፣ ሸኝው። ማንም ከአንቺ አይበልጥም። ማንም አይደለም ባል ፍቅረኛ ቀርቶ ልጅሽ ካልተቀበለችሽ ትሂድ ይመቻት። ከራስሽ የሚበልጥብሽ ማንም ሊኖር አይገባም። ማይ ሰልፍ ፈርስት በይ፣ ራስሽን መረጪ፣ ያመንሽበትን ኑሪ። ለምን ብቻሽን አትቀሪ? ምን አገባሽ? የሚያኖርሽ የፈጠረሽ አምላክ። ስትቃኔ ሲደርስ ሞተሽ ትቀበሪያለሽ እንደ ማንኛውም ሰው። ምንድን ነው ብርቅም ድንቅም አይደለም። ለምን ሰዎች እንትን ለማመጫለሽ? ለምን እውነታውን ተደብቂያለሽ? ለሰዎች ስትይ ቁጭ አርገሽ እውነቱን ንገሪው። ከሀ እስከ ፐለኛ የነገርሽንን ታሪክሽን ከነ ሁሉ ነገርሽ ከወደደሽ አብረሽ ትቀጥያለሽ። አይ ይሄ ነገር አልተመቸኝም ካለ ማሰላማ፣ ይኸው መንገዱን ጨርቅ ያርግልን። ቁፍጠን በይ፣ ራስሽን ምረጪ። እሺ ለማንም ንገረዋ። እሺ ነው አሁን ንገረው። ሙሉ ታሪክሽን ነው የምትነግሪው። ሙሉ ታሪክሽን ከነ ታሪክሽ ከወደደ ዌልካም፣ ከነ ታሪክሽ ካልወደደሽ ግን ማሰላም። አንቺ ሴት ነሽ፣ ሁሌም ተፈላጊ ነሽ። 35 ደግሞ ገና ነሽ። እድሜ ችግር የለውም ነግሬዋለሁ። ከዛ በኋላ ነግሬዋለሁ። እድሜ እንኳን ነግሬዋለሁ። እንደውም 36 ነው ያልኩት። እድሜ ደግሞ ትልቅ ነው። እሱም 40 ዓመት ምናምን ነው የእድሜ ሳይሆን ያው በልጅነቴ ስለሆነ ትንሽ እድሜ ያው 35 ላለ ማለት 28 ያልሽው እሱ 40 ሆኖ ነው እንዴ? እኔ እኮ እሱ የሚያንስሽ ነበር በእድሜ። እሱ የሚያንስሽ 40 ነው አይደለም? 40 ነው እድሜ። የእድሜው ችግር የለም። እሺ እነግረዋለሁ። ሁሉ ነገር እውነቱን ንገሪውና ህይወትሽን ከነ ሁሉ ነገርሽ ከተቀበለሽ ይሄ ሰው ትክክለኛ ሰው ነው፣ መቼም አይተውሽም። ገባሻ? አንዳንዴ ሰዎችን ሲፈትኑ ስለ ራሳቸው የሌለ መጥፎ ነገር አውቀው ለፈተና ይነግራሉ። ከነዛ ነገር ሁሉ ሲቀበሏቸው እኔ ግን እየፈተንኩህ ነበር፣
ይሄ አይደለም። እንደዚህ አይነት ነገር ስለ እኔ ስትሰማ ትታየኝ ትሄዳለህ አትሄድም የሚለውን ለመፈተን ነበር ይላሉ። አይደለም አንቺ የእውነት የኖርሽውን ህይወት ቀርቶ። ስለዚህ ቁጭ አድርገሽ ራስሽ ሌላ ሰው እንዳይነግረው ራስሽ። አሁን የተለያየ ሀገር ነው ያላችሁታል? እሱ ኢትዮጵያ ነው፣ እኔ ከሀገር ውጭ ዱባይ ነኝ። ስለዚህ በቪዲዮ ኮል ደውለሽ አውሪ። የማናገርህ ነገር አለ፣ ሲሪየስ ነገር የማናገርህ ነገር አለ ብለሽ የሚመቸውን ቀን ንገረኝ፣ ሰዓት ያዘልኝ ብለሽ በቀጠሮ በስነ ስርዓት ቁጭ ብላችሁ ማንም ሳያቋርጣችሁ ሙሉ ታሪክሽን ንገረኝ። እኔ ማለት ይሄ ነኝ በይ። ይሄ ግን ያ ትናንትና ነው። ዛሬ ደግሞ ይሄ እኔ ነኝ። አመሰግናለሁ ስላዳመጥሽኝ፣ ስለመከርሽኝ፣ ስለሁሉም በጣም ነው የማመሰግነው። እድሜሽ ይርዘው። እንደገና ደግሞ ማሪ ማስታወስ የማትፈልጊው ከሆነ ያልዳንሽው ጠባሳ አለ ማለት ነው እና ሳይኮሎጂ የስነ ልቦና ሐኪም ማማከር ከፈለግሽ እኔ እሰጥሻለሁ ቁጥሮች። የስነ ልቦና ሐኪም ወንድ ብትፈልጊ ወንድ፣ ሴት ብትፈልጊ ሴት እሰጥሻለሁ። ብትፈልጊ ከሆነ ቁጥርሽን ሄለን ጋር አስቀምጪልኝ፣ እህቴ ናት ከአንቺ በታች ያለችው። ፎሎ አድርገሽ ስልክ ቁጥርሽን አስቀምጪ። ብትፈልጊ ከሆነ የስነ ልቦና ሐኪም ሳይካትሪስት ምናምን ታውቂያለሽ፣ ይሄ የንግግር ሐኪም በንግግር የሚያክሙ ፍላጎትሽ ከሆነ ከዛ ማውርታሽ ሬዲ ስትሆኝ ምናምን ቀጠሮ ይዘሽ ንገሪው ራስሽ። ከምንም በላይ ግን ራስሽ እሺ። ኒማር እሺ፣ በጣም ነው የማመሰግነው። እሺ ሀዊ። እሺ ብር ደግሞ ብር ያዥ። እሺ ብር ወስኝ። እሺ ከልጅሽ ጋር ያለውንም ነገር ለመፍታት ሞክሪ። እሺ ራስሽ። እሺ ከሰው ከምትሰማ ራስሽ ተናገሪ። የሆነውን ነገር ልክ እንደኛ አሁን ለእኛ እንደነገርሽን ታሪክሽን ብትነግሪያት ምናልባት ልጅሽ ታዝንና ይቅርታ ትጠይቅሽ ይሆናል ራሷ። እሺ አመሰግናለሁኝ በጣም። እሺ በጣም እናመሰግናለን። እሺ እሺ ፍላጎትሽ ከሆነ ቁጥርሽን አስቀምጪልኝና የስነ ልቦና ሐኪም አገናኝሻለሁ። በጣም ደስ የሚል ታሪክ ነበረ። መጨረሻው ሀዘን አይደለም እንደ ፀሐይ። የፀሐይ በጣም መጨረሻው ያሳዝን ነበረ። ቅድም ሰክሰስን ፎሎ አድርጉት ያልኳችሁ ለምን እንደሆነ ልንገራችሁ። ሰክሰስን ፎሎ ስታደርጉ ሰክሰስ ሲካሄድ ይታያችኋል። ፎሎ ስታደርጉ የምታገኙት ጥቅም ምን መሰላችሁ? አንደኛ በኢትዮጵያ 2000 ብር ብቻ ትኬት በመቁረጥ የቤት ባለቤት የመሆን እድላችሁን ትሞክራላችሁ። ሁለተኛ በ2000 ብር በቆረጣችሁ ትኬት ቤት እንኳን ባይደርሳችሁ ይገረባል። እሺ ሰልዬ ይገረባል። ቤት እንኳን ባይደርሳችሁ አካል ጉዳተኛ ወገኖቻችሁ ዊልቸር እንዲያገኙ፣ የስራ እድል እንዲያገኙ፣ የትምህርት እድል እንዲያገኙ ምክንያት ትሆናላችሁ። የመንፈስ እርካታን ታገኛላችሁ። ሰልዬ ከፈጣሪ ጋር የሚጻፍላችኋል ማለት ነው። ስለዚህ ሰክሰስ በሶስተኛው ዙር 6 ቤቶችን ይዞልን መጥቷል። አንደኛና ሁለተኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም፣ ሶስተኛና አራተኛ ዕጣ ባለ 2 መኝታ ቤት ኮንዶሚኒየም፣ አምስተኛና ስድስተኛ ዕጣ ባለ 1 መኝታ ቤት ኮንዶሚኒየም ይዞልን መጥቷል። ሰክሰስ እጣውን መቁረጥ የምንችለው ከሀገር ውጭ ያለን ስደተኞች ብቻ ነን። ሰክሰስ በጎ አድራጎት ድርጅት እኛን ስደተኞችን የቤት ባለቤት ለማድረግ ቆርጦ ተነስቷል። ሁላችሁም እድላችሁ ሞክሩ። ከኢትዮጵያ ውጭ ያለን ሰዎች ኢትዮጵያ ላሉ ቤተሰቦቻችን፣ ጓደኞቻችን፣ ጎረቤቶቻችን መቁረጥ እንችላለን በስማቸው። ትኬቱ እንዴት ነው መቁረጥ የምንችለው ካላችሁ በመጀመሪያ ሰክሰስን ፎሎ ታደርጋላችሁ። ሁለተኛ የሰክሰስ ባዮ ላይ ያሉትን ስልክ ቁጥሮች ስክሪንሻት አድርጋችሁ በዋትሳፕ